ብዙ ሰዎች በአምላክ ስቴሮይድ ይጠቀማል ናቹራል አይደለም ምን ይላሉና ሶሻል ሚዲያ ላይ ናቹራል ሆነ ናቹራል አይደለም መባል እንደ ከባድ ነገር እኮ ብሮ ማለት እዛ ስትሆነ ስሜት የሚገባ ታዲያ ገባ አሬ ማየው ታውቃለህ ሃርድ ወርክ ነው ሰርተ እንደዛ አመተ ይወርና ናቲ ምናምን ሲለኝ ኦ ማይ ጋድ እንዴ በጣም ነው በታውቃለህ ቀም የሚደብረኝ ምናምን ከንቶቶ ይመጡ እናቶች አሉ ማች ከንቶቶ ይመጡ እናቶች ብዙ እንጨት ተሸክመው አሮን በፊት አይ ነበር አዎ አይደል ካስታውስ ከሆነ አሁን እንጀራ እየጋገሩ ነው ቴንክ ዩ እና እንጨት ተሸክመው ይመጣሉ እና የሚወጡትን ተራራ አይተዋል ማጂ ወዳዳት ያንን የትኛው ባዲ ቢልደር ነው ሊፍት የሚያደርገው ያን የሚይዙትን እንጨት ፕላስ ደግሞ ለረጅም ጊዜ ቴንክ ዩ ሊያነሱት ይችላል የትኛውም ሊፍት ሮም የትኛው ባዲ ቢልዲንግ ሊያነሳው ይችላል ምን ያህል ወክ ያረጋል ይዞት ምን ያህል ወክ ያረጋል ይዞት በነገራችን ላይ የኛ ሰው የሆነ ነገር ሲያጣ ነው ይመጣው አንተ ጋር ገባ ሐኪም ቤት ወይም ዶክተር ጋር ፕሪስክሪፕሽን ወዲያው ሲጻፍለት ከዛ ነው ውጫው ጅምድምሮ ገባ ካንተ ጋር ማለት ነው ከዛ እዛ ጋር የሚያወጣው ወጪ ሲያየው አንተ ጋር ይመጣል because every በሽታ most of the diseases እንመለከት በጥናት ከላይፍ ስታይል የመጡ በሽታዎች ናቸው most of them ከላይፍ ስታይል በሽታ ማለት ዶክተር ጋር ሳልሄድ መድኃኒት ሳልገዛ በላይፍ ስታይል ሺፍት ብቻ በሽታውን አቮይድ ማድረግ ይችላል ማለት ነው would you be comfortable ብቻውን ለመላክ ሚስት ቢኖርክ ሪያሊስቲክ ሳያደርገው አለክም በርግጥ እውነት ለመናገር ከባድ ነው ትሬን የሚያደርገውን ሰውዬ ግዴታ ማወቅ ከትሬነር ጋር ፎርድ አድርጎ መስራት የማይችል ሰው ፎሎ ያድርገን ኢንስታግራም ላይ I'm telling you እኔ አሁን ላይክ ራሴን ለማስተዋወቅ አይደለም እዚህ ጋር እኛ ያለ ነው ይሄ ፕላትፎርም ፊቶክ ብለንም ስንጀምረው ሰው ኢንፎርሜሽን የሚያገኝበት ቦታ ነው ሳይንስ ቤዝድ ፊትነስን በአገርኛ ቋንቋ የሚያገኝበት ቦታ ነው ገባ አይደለ ሶ እኛም ፎሎ ያድርገን አንተን ሊሆን ይችላል ጌችን ሊሆን ይችላል ጌች በጣም ሼር በማድረግ ይታወቃል በጣም ነው አድማየር ማድረገው ሄኒ I mean it's everywhere ገባ ያወራሉ የውጪ ሰው ፎሎ ከምናደርግ ይሄንን ፔጅ ሰብስክራይብ እናድርግና እንመልከት የጌችን ሰብስክራይብ እናድርግና እንመልከት ይሄን ሰብስክራይብ አድርገን እንመልከት ባሚን ፎሎ ማድረግ በአማርኛም ተወራኝ of course ጉግል ማድረግ ቢከብደኝ ማለት ነው ዛሬ እንዲያርጋችሁ ከርልስ እናደርግ የሚሰማችሁ ሰዎች እንዲያርጉ ምናምን ተለገባ ሶ ጉግል ማድረግ እንኳን አልችልም ብል ሳልከፍል ለትሬነር I can follow what you do ስለመጣ በጣም ነው የማመሰግነው ባሚ እንግዲህ ባሚ ለተመልካቾቻችን ለማስተዋወቂያ ያህል AFPT functional training certified personal trainer ለኔ ደግሞ የቅርብ ጓደኛዬ እንዲሁም ደግሞ ስዌቦክስ የነበረን ጊዜ ኮሊግ የነበረ እንዲሁም ደግሞ ሜንስ ፊዚክ ላይ ኮምፒቲቲቭ ናቹራል ባዲ ቢልደር ነው ዌልካም ቱ ዘ ሾው ቴንክ ዩ ስለመጣ ደስ ብሎኛል ብዙ ሰዎች በአምላክ ስቴሮይድ ይጠቀማል ናቹራል አይደለም ምን ይላሉና ሶሻል ሚዲያ ላይ ፕላስ ደግሞ የኔ ክላይንት የሆኑ ሰዎችም አንዳንዴ ይጠይቁኛልና ጓደኛ እንዴት ነው ምን ይላሉና ምላሽ ምንድነው ያ ልክ ነህ በፊት ከነበረ ባዲ የሆነ ራፒድ የሆነ ለውጥ ስታመጣ ብዙ ሰዎች በጣም ይገረማሉ ይሄ ደግሞ ያለ ነገር ነው ያው ሶሻል ላይፍ ውስጥ ማለት ነው ግን እኔ ብዙ ጊዜ ብዙ ሰዎች እንደዚህ መቶ አግኝተው ሲያረጉኝ ብዙ ጊዜ እኔ ምን መሰለህ ፊልም ማረገው ያጣጣሉብኝ ይመስላል ኖ ማለት አንደ ያጣጣሉብኝ ነው ይመስላል ኦፍ ኮርስ ልክ እንጂ ፖዚቲቭ አትወስደው ያ ፖዚቲቭሊ አልወስደው because ናቹራል ሆነ ናቹራል አይደለም መባል እንደ ከባድ ነገር እኮ ብሮ ማለት እዛ ስትሆነ ስሜት የሚገባ ታዲያ ገባ አሬ ማየው ታውቃለህ ሃርድ ወርክ ነው ሰርተ እንደዛ አመተ ይወርና ናቲ ምናምን ሲለኝ ኦ ማይ ጋድ እንዴ በጣም ነው ታውቃለህ ቀም የሚደብረኝ ምናምን because value ይሰጠኛል ክሬዲት ይሰጠኛል ማለት ነው ናቹራል ለመሆኔ ማለት ነው ግን ኮምፕሊመንት አትወስደው ስታስበው አንተ ናቹራሊ ሃርድ ወርኪንግ ኤቲክስህን ይዘህ ሰርተህ ምናምን ለፍተኝ ሁሉ አመት
imagine thank you እኔ በአንድ ሳይድ ሙዝዶ ነገር ሰማኝማ ሽፍት ማድረግ አለባ በአንድ በኩል ማስበው አንደርስታንድ ማድረገው ሰዎች ስቴሪዮ ስኪል ድረስ ከሰራው ማለት ነው እንደብዬ ማስበው አንደኛ ነገር ገባ እዚህ ደረጃ ካሰብኩ ስቴሪዮ ወስዶ ምን አለው ይችላል የሚለው ነገር አስዩም አደርገዋለሁ ገባ ጠንካራ ነኝ ማለት ብዬ ማስበው ፖዚቲቭሊ መውሰድ ይችላል ይሄንን ኮሜንት ባይደው ፖዚቲቭሊ መውሰድ ይችላል ግን ሰዎች በጣም ይከራከሩዋል ገባክ በቃ አይደለም ምናምን እዚህ ደረጃ ከደረሱ ደግሞ ይሄ ወሬ ደግሞ ያላደጋገር ላይ ነው ያለ ነው በነገራችን ላይ ገባ ወሬው በጣም ብዙ ቦታ ይደርሳል ከዛን ክሬዲት ወደ ማጣት ደርሳለ ዛሬ ሳቲስፋይ ልትሆን ይችላል ያን ኮምፕሊመንት ደስ ብሎ ልትሆን ይችላል ገባ ባላደገ ኢንቫይሮንመንት ውስጥ እንደዚህ ያነ ወሬዎች ከባድ ነው ከዛን ወዴት ነው የሚሄደው ሰዎች ሀሳቡ ድራግ ዩዘር የሚወስድ ነው ይላል you know ገባ እዚህ ጋር ማስቆም ያለብህ ደስተኛ ትሆናለህ ሳቲስፋክሽን ይኖርዋል ከዛ ግን ማስቆም አለብህ ግን አንተ ፐርስፔክቲቭን በቀይራት ኖሮ ላይክ ዋው እኔ ናቹራሊ ነው ለፍቻ መጣሁት ነው ሰዎች ላይክ am I that big ይሄን ያህል በቃ አሪፎኝ ነው ምናምን ብለህ እንዲያውም ላንተስ ላይክ something ጥሩ ነው ብዬ አስባለሁ እውነት ለመናገር ከሆነ እንደዛ መውሰድ ትችላለህ ነው እንደዛ መውሰድ እኔም እኮ እንደዛ ወስደዋለሁ በርግጥ ደስ ይለኛል ፖዚቲቭ ወይ ግን አልዋሽህም ስራዎችህን አንተ ደስ ይላል ወደ አንተ ስመጣ አሁን በኔ ቦታ ብትሆን ነው ብለህ እኔ እንደዛ ብለህ ደስ ይላል ከዛው በኋላ የሆነ ሳምበዲ ምናምን መጥቶ ምናምን ዴቪኮ ሂዝ ናቹራል ምናምን እኔ እውነት ለመናገር ላይክ ያንተ አይነት ሰውነትም የለኝም አንደኛ አሁን በኔ ቦታ ብትሆን ነው ብለህ ተወሱ በኔ ቦታ ብትሆን ጥሩ ስሜት ይሰማል ወይ ነው እውነት ለመናገር ላይሰማኝ ይችላል አልዋሽም ከዚ ምንም ያል ውስጥ ያለውን ኦፕቲሚዝም ምጥጥ አድርጌ ያወጣና ላይክ ራሴን ለማጽናናት ሞክራለሁ እንጂ ኢትዮጵያ ውስጥ እንደሚኖር ሰው ላይክ ጥሩ ነገር ሰርተ ምናምን የሚልበት ኮሚኒቲ ላይ ነው ሰው ዲስካሬጅ ዶናለሁ ግን ላይክ ወደፊት ደግሞ መራመድ ካለብኝ ውስጥ ያለውን ኦፕቲሚዝም ምጥጥ አድርጌ ላይክ ሀፍቱ ስታንድ አፕን ቆሜ ላይክ ጥሩ ነገር እንደሰራ ለራሴ ሀፍቱ ቴልት ተረዳኝ አይደለ እኔም እንደዛ ነው ማስበው አዎ እና ግን እኔ ደግሞ ማየው የሰዎችን ደካማ እንደሆነ አንደርስታንድ ማድረግ ገባ ሶናቲ ነው ምናምን ብሎ ቢያንስ እኮ አላረ ወስጄ እንኳን ናቹራል ምናምን ቢለኝ ደስ ይላል እንደው ገባክ ይሄ ማለት ትልቅ ክሬዲት ይሰጣል ማለት ነው ተረዳኝ ግን ሳትወስድ ናቹራል አይደለም ምናምን ካለ በአንድ በኩል ሳቲስፋይ ብትሆን በአንድ በኩል ክሬዲትን ግን እየወሰደ ነው ገባ ጅም ውስጥ የምታሳልፈው ሃርድ ወርክ አለ ከዛ የምትበላው አለ ምግብ አለ ሪከቨሪ አለ በጣም ከባድ ነገር በየኑ ሁሉ ወሰደ ገባ ፒዲኮ ማጂክ እኮ ብሮ ዋው እና ታዲያ በተለይ ሪከቨሪው ላይ የፈጣ ሪከቨሪ እኮ ነው የሚያደርግልህ የሌለ ሪከቨሪ ማለት ነው እና ታዲያ በምግብ የምታመጣው ሪከቨሪ ስትረሱስ በናቹራል ስትረሱ አለ እኮ ስትረሱ አለ ከዛ ሪከቨሪ አለ ከዛ ወርክአውት አለ እዛ እኮ ወርክአውት አትጨነቅም ሪከቨሪ አላረክልህ ሊፍት ታደርጋለህ እውነት ነው ያ ሃርድ ኢሹ ነው እንደት ለመናገር ፒዲ ሲነሳ እኛ ሀገርም ብቻ ሳይሆን ባደጉት ሀገራትም ላይክ ብዙ የሚነጋገሩበት ኢሹ ነው ለጨዋታ ያክል ያነሳሁትን እንኳን እንደ ወደ ፊትነስ እንትኑ ስንገባ ማን ነው ኢንስፓየር ያደረገ ወይም ደግሞ ኢንስፓየር የሚያደርግ ቱ ዚስ ዴይ ላይክ አይከን ካለ ፊትነስን ስጀምር ያለውን ጀርኒ ስለምንመለከት ኢንስፓየር የሚያደርግ ሰው ከውጭ ነው ከፈለግ ነው የሀገር ውስጥ ነው ይችላል በሰዓቱ ወደ ፊትነስ ገባ ከሀገር ውስጥ ኢንስፓየር የሚያደርገኝ ሰው አልነበረም በእርግጥ ብዙ ጊዜ የውጭ አድናቂ ነኝ ሀገር ውስጥ ብዙም አትመለከት አለበቅ በሰዓቱ አላይም ነበር ቻንሱም አይኖርም ሁለተኛ ደግሞ እንደሱ ነው መሆን የምፈልገው ብለህ አታገኝም እንደዚህ አይነት ሰው በሰዓቱ አልነበረ እንደውም አሁን ነው አሪፍ ሰዎች እየመጡ ያሉት በሰዓቱ ያው በጣም ትንሽ ነው ዲፍረንስ ሊኖረው የሚችለው እንጂ ያናል አጋነ እንደሱ መሆን ይችላል ማለት ትልበስ ታይም አልነበረም ግን ከዝበ ወደ ፊትነሱ ሲመጣ የውጭ ኢንፍሉዌንሰሮች በጣም ነው ማየው ስፔሲፊክሊ የምትወደው ትሬነር ወይ አትሌት ካለ አትሌት ነበር በሰዓቱ መጀመሪያ የሚታወቀው ዩሊስለስ እና ፓንዳ ከዛም በኋላ ጀስቴቲክ በጣም ነው ከዛም በኋላ አንድሪው በጣም ወዳቸው በሰዓቱ ማለት ያው ብዙ ሰዎች ያው ከሆነ ግዝክል ልጅ ሆነ ማለት ሊያዩት የሚችሉት እሱን ነው በእኔ ዕድሜ ሊያዩት የሚችሉት እሱን ነው በየጂም ቤቱም ስለሚለጠፍ በቃ የሆነ ዝም ብሎ ሎካል ጂም ውስጥ ብትገባ ታያቸዋለህ ምናምን እነ ሰርጂ ኮንስታንስ ምናምን ገባ ታያቸዋለህ ስተራ በቃ ኢንስፓየር ያደርጋል
እነዚህ በጣም እነሱ ናቸው ወደ ፊትነስ እንደውም ኢንዱስትሪ እንደውም እስቲ ያው ጉዞ ምን ይመስል ነበረ ታስታውሰዋለህ? ብረት ግፊን የጀመርክበት ጊዜያቶች ምን ይመስሉ ነበረ? እንዴት ደግሞ ላይክ እያሳደግከው ከቦዲ ቢልዲንግ ጋር ላይክ ፍቅርህ እየጨመረ እንዴት እንደመጣ ብትነግረኝ። ያ ድሮ ምሰራው እንትን ነበር የማርሻል አርት ምናምን ነገር ሞካክረው ገባ። ከዛም በኋላ ወደ ባዲ ቢልዲንግ ሽፍት ያደረኩት። ከዛ ባዲ ቢልዲንግ ላይ ትንሽ ብዙ ነው ሀው ስላልነበረኝ ዲቴል ማወቅ ነበረብኝ ስለ ባዲ ቢልዲንግ። ከዛም በራሴ ጉግል ላይም አንዳንድ ኦፕን ቡኮችን ሪፈረንስ እያረኩና ራሴን ማሳደግ ጀመሩ። ታነብ ነበር? ያ ኦፍኮርስ። ከዛም በኋላ ሰዎች እንዴት ትሬን ማድረግ እንዳለብኝ ምናምን ከሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለብኝ ምናምን እነዛን አነብ ነበረ። ከዛም በኋላ በደንብ ደግሞ እያወኩ ስመጣ በጣም በቃ ፓሽን የሆነ ቀረ ማለት ነው። ጄኔቲክሊም ደግሞ ሀው ብለስድ ዩ አር እየነገርከኝ ነበር። እሱ ጄኔቲክሊ አሪፍ ነኝ በእርግጥ ያ ካለበት ኢንቫይሮንመንት አንጻር ጄኔቲክሊ ባዲ ቢልዲንጉ ላይ በደንብ አግዞኛል ማለት ነው። ያው ባዲ ቢልዲንግ ላይ ደግሞ ጄኔቲክ ማተር ያደርጋል። ካልሆነ ግን ያው you have to be hard worker ካልሆነ የምትፈልገው ጎል ላይ መድረስ አትችልም። ያ ነገር በደንብ አግዞኛል ማለት ነው። እዛ አርባ ምንጭ የነበርክ ክላይንቶች ነበሩ ስለ ላይክ ውሃው ነበረኝ ያልክ እያነበብክ ራስህ ቪዲዮ ታይ ነበረ። ግን ሰርቲፊኬት ዋይዝ ሄደ ተምረ ምናምን ላይክ ፎርማል ኤጁኬሽን የፊትነስ ኤጁኬሽን ላይ ኖር ይችላልና ያኔ እዛ እየነበርክ ክላይንቶች ነበሩ ወይ ላይክ ለውጥ ታይባቸው ነበር ወይ ዝም ብለህ ላይክ በዘፈቀድ ነበር የምታሰራው? ነው በሰዓቱ ከአነበብኩ ትሬን ማድረግ የጀመርኩት። ከዛ በፊት ያው ዝም ብለህ ራሴ ነው የምሰራው እና ራሴ መለወጥ አለብኝ። የሆነ የትሬነር አቋም ሊኖር ይገባል። ምንድን ነው ፈርስት ኢምፕሬሽን መጀመሪያ አትራክት ማድረግ አለብህ ትሬነር ለመሆን ራሱ ታስብ ማለት ነው። እኛ ሀገር ደግሞ በፈርስት ኢምፕሬሽን ብዙ ሰዎች አክሴፕት የሚያደርጉ ቀርበ አውርተህ ሰውየውን ለማሳመን መጀመሪያ ፈርስት ኢምፕሬሽን የሚባለው ነገር ያስፈልጋል ግዴታ ነው። እዛ ነገር ላይ ራሴን ቢልድ ያደረኩት ነበር። ከሰውነቴን ከመለወጡ እጅ ስኪን ኬር ምናምን ሮቲን ምናምን ያ ነገር ሊኖረኝ ከዛ ያን ነገር እያደረኩ ስመጣ ከዛን ወደ ትሬነር ሰዎችን ትሬን ወደ ማድረግ መጣሁ ማለት ነው። እንዴት ጠራሃቸው? ወይ ሰዎች ዝም ብሎ ላይክ አፕሮች አረጉ? አያቸዋለሁ። ለምሳሌ ጂም ውስጥ ብዙ ክላይንቶች ይመጣሉ በራሳቸው ያ ኢንዲቪጁዋል የሚሰሩ ማለት ነው። የሆነ ነገር አገዛቸዋለሁ ዝም ብዬ ሄጄ አይቼ ልክ ያለው ነገር መስሎ ካልታየ ሄጄ እንደዚህ ነው አላቸዋለሁ። ከዛን በመሀል ደግሞ የተወሰነ ሳይንስ ነገር ከዛን በኋላ ያ ይፈልጋል ማለት ነው። ያ በዛ ከዛን ያው ክላይንት ትይዛለህ። አሁን ካለ እውቀት ግን ማለት ነው አሁን አሪፍ ላይ ነህ እውነት ለመናገር በእውቀትም በልምድም በኤክስፒሪየንስም በተለያየ ነገር እና ወደኋላ ተመልሰ ብትመለከተው ያኔ ባሚን አሚን ላይ እንዴት ተዋለ ያረጋቸው የነበሩትን ስህተቶች ምናምን ትመለከታለህ ብዬ አስባለሁ። ከወር በሰዓቱ በነበረኝ ወደኋላ ብመለስ እንኳን አይቆጭኝም። ለምን መሰለህ የመጣሁት ስፒድ እኔ ነኝ የማውቀው ገባክ። ራሴን ለመለወጥ ያደረኩበት ስፒድ በጣም ከፍተኛ ስፒድ ነው ማለት ዝም ብሎ የመጣ ሰው አይደለሁ ገባክ። መሀል ላይ ሆኜ ትሬነር የሆንኩ ሰው አይደለሁ። በመሀል ሀስሎችን እያንዳንድ ነገሮችን አይቼ ነው የመጣሁት። ለዛም ነው ወደዚህ አክሴፕት ያደረጉኝ ወዲያው ገባ አወራ ምናምን። እሱን እስቲ ወደ አዲስ አበባም የመጣህበትን እንትንም ትነግረኛለህ ከስዌት ቦክስ ጋር እንዴት ከጌታቸው ጋር እንደተገናኘ ምናምን። ሁላችንም እኔም ስዌት ቦክስ ነበር የተዋወቅ ነው ብያለሁ እና የዛኔ ስመጣ ለእኔ ሰች ግሬት ኤክስፒሪየንስ እንደዚህ አይነት አትሌት የሚገርም ሰውነት ያለው ሰው ላይክ ማየቴ ኢትዮጵያ ውስጥ ነው እንግዲህ የምንኖረው ነው እና ሂደርን እና የነበረ እዛ ሲሰሩ ምናምን ግን ትሬነር ሆነ ኢንስፓየር ያደርግሃል። በተለይ ክሮስፊቱን ስልጠናውን ስንጀምር እኛ ትንሽ ከእናንተ በፊት አሄድ ነበርን መጣህ ነው። ከዛ በኋላ አንተ ግን ላይክ አንድ ላይ ነበርን። ማንም ከእንትና በልጣለሁ አንባባልም። ደስ የሚለው ነገር እና እንዴት ይመስል ነበረ ከጌታቸው ጋር እንዴት ተገናኘ? እንዴት አወራኸው? ለክሮስፊት ፓሽን አለኝ ምናምን እንዴት አልከው? መጀመሪያ ሶሻል ሚዲያ ላይ አየው ነበረ ፔጁን እከታተልለት ምናምን ነበረ። በጣም ኢንስፓየር ያደርገኝ ነበር ፔጁን እያየው እና የሚጽፋቸው ነገር ምናምን በሰዓቱ ታውቃለህ ብዙ እውቀት አልነበረኝም እና የሚጽፋቸው ነገሮችን እያነበኩ ምናምን በጣም ብዙ ነገር ማርበት ነበረ። ከዛን ጂሙን አያለሁ አሰራሩን አያለሁ ሲሰሩ ምናምን እና ያ ነገር በጣም ኢንስፓየር ሲያደርገኝ ውድድር ለመወዳደር መጣሁ ባዲ ቢልዲንግ።
ከዛ ለባዲ ቢልዲንግ እሱን እንመለስበታለን ወደ ባዲ ቢልዲንግ ስመጣ መጀመሪያ ጂሙ ቼክ ማድረግ ነበረብኝ ቼክ ማድረግ አለብኝ ብዬ ግዴታ ቼክ ማድረግ መጣሁ በዛ ላይ ጂሙ እዚህ መካኒሳ ነው ያለው እኔ የት እናት ነው ያለው ሩቅ ነው በጣም ወደ ገርጂ አካባቢ ነኝ በቃ ግዴታ ማየት አለብኝ በጣም እሱም ጋበዘኝ ጂሙን መጥቼ እንዳይለት ከዛና አየውልህ በጣም ያምር ነበረ ጥሩ አቀባበል ነበር ያደረገልኝ ምናምን ከዛ ስለ ጂሙ ነገረኝ ስለ አንዳንድ ነገሮች አወራን ምናምን ኔክስት ታይም መምጣት ከፈለክ ይክን ጆይን ምናምን አለኝ ቀጠንኪ ምናምን ብዬ ተመለስኩ ከዛን ድጋሚ ሶሻል ሚዲያ ላይ ማውራት ጀመርን ምናምን መምጣት ትችላለህ ጆይን ማለት ይችላል ሲቶክስ ምናምን አለ ላንተ ኦፕን ነበር እሱ በሰዓቱ ኦፕን ነበረ በሰዓቱም ተማሪ ነበርኩ ገባክ እና ፓሽኔ ነው ብያለሁ ፊትነስ አይ ቲንክ ከሁለት ሳምንት በኋላ ልመረቅ ነበር ግራጁዌት ሊያደርግ ነበር ትስጥቼ ነው የመጣሁት ኖ ፍሪኪንግ ወይ ያ አይስከት የምርህን ከምር ምንም ነው ያልመሰለኝ ከምር ነው ምን ታውቃለህ በቃ የሆነ ፊትነስ የሚባል ትምህርቴን እየተማርኩ ምን ነበር ምን ተማሩ በሰዓቱ ስማሬም በቱሪዝም ነበር ዋው ቱሪዝም ማኔጅመንት ነበር ማረውና ከዛ በቃ ማታ አሪፍ ነበርኩ ክላሱ ላይም ግን በቃ ይኛው በጣም ፓሽኔ ስለነበረ በሰዓቱ ምንም ምን ያልመሰለኝ ስቶ ቤተሰብ አስነዳች ፋሚሊ ምን አለ በቃ አንተ ምርጫ ቤተሰብም ያ በቃ አንተ ምንም ማለት አንተ የምትወደው ነገር ዱት ዋው ምን ያህል ሰፖርቲቭ ቢሆኑ ነው መጀመሪያ ማክሴፕት አድርገው ነበር ኖ መጀመሪያው እንደ መሰለ አንደኛ ስፖርተኛ ስለሆንኩ ስፖርተኛ መሆኔ በቃ በጣም ቴንደንሲ ወደዛ ነው ገባክ ጠዋት ተነቼ ሴዳ ያሉ ምናምን ከዛው ምጥቼ ሪከቨር ሳረጋ ያሉ እና ለራሴ ያን ሁሉ ምግብ ቤቱን ባዶ ኮርስ በቃ ተከራ ያግዙኝ ነበር በቃ ለስፖርተኛ የሚያስፈልጉ እንደዚህ አይነት ምግብ ነው ምናምን ብሎ ለብቻ ኩክስ ያረጉልኝ ነበር ዘዳኛ ከዛ ያንን ሲያግዙኝ ምናምን ከዛው ወደዚህ ስራ ገባው ወደ ትሬነሩ መስራት ጀመርኩ እየተማርኩ ትሬን አደርጋለሁ ሰው ዋው ከዛም በኋላ ያኔ ፓሽኔት ነበርክ እሱ ነው ያሉ ላይክ አጌንስት ዩር ዊል ለመሄድም ፈቃደኛ አልነበሩም ያ እኔ በቃ ትምህርትን ጨርሰህ ብትሄድ ምናምን ትባለው ነገር አለ ዝም ብሎ ሰጀስት ያደርጉሃል ያ ትምህርትን ጨርሰህ ብትሄድ ሁለት ሳምንት አሁን ትንሽ አይደለች እንዴ ትባላለህ ከዛ እኔ ደግሞ በቃ እሱ በዝጋላ መምጣት አለብህ ምናምን ሲለኝ ምንም ቴስት አላደረኩም ከምር ምክንያቱም በቃ ራሴ እንደምለውጥ ገብቶኛል ገባ ብዙ ጊዜ ምን መሰለህ ጭንቅላት እስኬት ድረስ መሄድ ካወቅ እዚህ ጋር የምታደርገው ነገሮች ምንም አይመስሉክ እውነት በሰዓቱ የታየኛ ነው ራሴን ለመለወጥ ምን ያህል እንዲርኩ አውቀዋለሁ ከዛም በኋላ እዚህ ቢገባ ምን ላይ የተሻለ እንደምሆን ገባኝ ገባህ ለምዶ ታረ እዚህ ጋር ጊዜ ማቃጠል የተማርኩ ምናምን ከዛም ቤተሰቦች ወደ ማሳመን ስራ ገባሁ ማለት ነው እንደዚህ ባረግ እንደዚህ ጎሄድ ነው ያለው ዋው ደስ የሚል ታሪክ ያ ጆይን አደረኩ አሲቶ ከዛ መጣህ ማለት ነው እኛ ጋር ሲቶክስ ያመጣው የኛም ትውውቅ ያኔ ነው የሚጀምረው ያ ከዛም በኋላ እና ኮሚኒቲ በጣም ደስ ይል ነበር እኔ በመጣሁበት ታይም እኔም ያደረኩልን አቀባበል አስተውሳለሁ ያ ኦፍኮርስ ከረሳቱ አለ አልዋሽ ኮሚኒቲ በጣም ጸደ ኮሚኒቲ ነበር በሰዓቱ ገባክ በቃ ሰዎችን አክሴፕት አድርጋችሁ ትሪት የምታደርጉበት ወይ በጣም ጸደ ነበር በሰዓቱ ያ ነገር በጣም የተመቸ ቤት ደስ የሚለው አንድ ከስዌ ቦክስ የምወደው ነገር ገና እንደገባ ወይም ደግሞ ላይክ ገና ከበሩ ስቴፒን እንዳደረግ በቃ ከፍ ቢያደርግ ቦታ ነውና እሱን በጣም ደስ የሚለኝ ነገር ቢኖር እሱ ነው ከዚህ ኢትዮጵያ ውስጥ ያልተለመደ ነገር ነው በተለይ ፊትነሱ ላይ አዲስ ተች ነው ይዞ የመጣው ለዚህ ጌታቸውን በጣም ነው አፕሪሺየት ማድረገው እውነት ለመናገር እና በዛው አያይዤ የምጠይቀህ ያኔ ስትጀምር ፊትነስን ስትጀምር ትሬነር ሆናለሁ ብለህ ነው ወይስ ቦዲ ቢልደር ሆናለሁ ብለህ ነው የተነሳው እኔ ሳስታውስ ራሴን ባሚ I really wanted to be a trainer እኔ ቅርጽርጽ ቦዲ ቢልደር ሆኜ ምናምን ታይቶኝም አያውቅም ገባ ወይ ቢዝነስ ሳይዱን ነው የማየው ወይ ደግሞ ትሬነር ነው የምሆነው ስፔሲፊክሊ ደግሞ ቦዲ ቢልዲንግ ትሬነር ብዬ ነው ኢቨንቹዋሊ አዲስ ነገር ለማወቅ ብለን ክሮስፊቱን በደንብ ኢንጆይ ያደረግ ነው እንጂ ላይክ ትሬነር መሆን እንደምፈልግ አውቀው ነበርና አንተም የዛኔ ላይክ ትሬነር ነው የምሆነው ወይስ ቦዲ ቢልደር ነው የምሆነው ብለን የተነሳው መጀመሪያ የተነሳሁበት ነገር ልንገር ነገር ያለው እኔ ያለሁበት ኢንቫይሮንመንት ጄኔቲካሊ ሁሉም ሰው ጊፍተር ነው እና መሆን የፈለገው ግብዳ ሰው ነው ትልቅ ጃይንት ማለት ነው እኔ አሁን ፐርሰናል አሁን ራሱ አላ ሉክ ሴክሲ እንድትለኝ አልፈልግም ገባክ ሰዎች ሲያዩ ካፋቸው እንደኛ አይደለም መቼም የ40 ምንጭ ሰዎች ኦፍ ኮርስ ታልግ ነው ገባክ እኔ አሁን ምንም አይደለም
ገባ ማንም አይቶኝ ምናምን ባሚስ ሉኪንግ ጉድ ምናምን ሊለኝ አይችልም። ተረዳኸኝ? ማንም ሰው አይቶኝ በቃ እንደዚህ ሊለኝ አይችልም። ቢኮዝ ሴም ነው ሁሉም ሰዎች። መጀመሪያ በቃ ከዛ ግብዳ መሆን ነው የፈለግኩት። ከዛ ግዴታ ጅም መስራት አለብህ ግብዳ ለመሆን። በሰዓቱ ትንሽ ነቃም ስላልኩ ነው መሰለኝ ግብዳ ለመሆን ሳስብ በቃ ማንበብ እንዳለብኝ የተረዳሁት። ሳይንሱ ምን ይላል የሚለው ነገር ማወቅ አለብኝ። ገባ ዝም ብለህ ብረት ከምትገፋ አንብበህ የምትሰራው የተለየ ነው። ገባ አንደኛ ፈጣን ነው ለውጥ የምታመጣው፣ ጊዜ አይወስድብህም። ገባ የቱ ጋር ስታክ እንዳደረግ ታውቃለህ። ገባ የቱ ጋር ደግሞ ድጋሚ ማድረግ እንዳለብህ ታውቀዋለህ። ኤቭሪቲንግ ነገር ግን ዝም ብለህ በልምድ የምትሰራ ከሆነ የቱ ጋር ስታክ አድርገህ ይሁን ፕላቶ ውስጥ ይሁን ምን ይሁን አታውቁም። ገባ እዛው ነው የምትቆዩ ማለት ነው። ግን ማንበብና ማወቅህ ሾርት ፒሪድ ኦፍ ታይምስ የምትፈልገው ጎል ላይ እንድደርስ ያደርጋል። ከዛን ወደ ማንበቡ ስመጣ ምናምን ከዛ ራሴን መቀየር ስችል ሆይና ለምንድነው ሰው መቀየር ማልችለው ወደዛ ገባሁ። ሰው መቀየርና ራስ መቀየር ደግሞ በጣም የተለያየ ነገር፣ በጣም ትልቅ ዲፍረንስ አለ። ተረዳኛ? ሰው ከሰዎች ጋር ኮሚኒኬት አድርገህ የሰዎችን ላይፍ ስታይል አንደርስታንድ አድርገህ ምግባቸውን ትራክ አድርገህ ወርካታቸውን ፕላን ትራክ አድርገህ ምናምን ማስቀጠል ከባድ ነገር ነው። ገባህ? የራስን መለወጥና ሌላ ሰው መለወጥ በጣም የተለያየ ነገር ነው። በጣም ከባድ ነው። ሌላ ሰው መቀየር ሲችል ነው ያ ፕሮፌሽናል ትሬነር የምትባለው። በጣም ከባድ ነው ብለሃል። ሰዎችን መቀየር ዳይታቸውን ኤቭሪቲንግ ላይክ ወርካታቸውን ትራክ አድርገህ። ስለዚህ ለፐርሰናል ትሬነር ይከፈለዋል ብለህ የምታስበው ገንዘብ is it good, is it fair ወይ is it overrated ኢትዮጵያ ውስጥ? አውራልን ነገር ለምሳሌ honestly አንደኛ እኔ ማገናዘቡ ነገሮች አሉ። ምክንያቱም አንደኛ ያለንበት አካባቢ መጀመሪያ ማወቅ ያለብን በጣም ለዚህኛው ስፖርት ላክ ኦፍ የሆነ አዌርነስ ነው ያለን። መጀመሪያ ያን ከግንዛቤ ውስጥ ማስገባት አለብህ። የራስን ነገር እንደዚህ ማድረግ አለባቸው ከማለታቸው በፊት። ከዛ ግን የሚከፈለው ክፍያ አይሆንም። በቃ ጭራሽ ማብራሪያ ነው ያንሳል ብለህ ነው በጣም ያንሳል። ከሙያ አንፃር የሚገባው ያንሳል ብለህ ነው። ግን አንዳንዴ እንዲህ መሰለህ እነሱም እሱንም ኮንሲደር አድርገን ይቅርታ ቱ ኦፍ ግን ከኢትዮጵያ ኢኮኖሚ ኮንሲደር አድርገውና ቢካዝ አሁን ብዙ ትሬነሮች የሚቀበሉት ክፍያ በሰዓት ነው። ከዛ ስታስበው በሳምንት የሚሰጡት ገንዘብ የአንድ ሰው የወር ደመወዝ ሊሆን ይችላል። ሆነስትሊ ስፒኪንግ ገባክ? ስለዚህ የሆነ ሃይ ክላሱንም ሚድል ክላሱንም ሎ ክላሱንም እና ኢኮኖሚውን የሚመጥን ነው ወይ is it fair? አርጊመንትሽ ከየት እንደሚመጣ ነው ያውቃል። በጣም አሪፍ ነው። ግን ምን መሰለህ እኔ ፐርሰናሊ ሰማኝማ ገባ መጀመሪያ ሰዎችን ሳስከፍል መጀመሪያ ማስበው ነገር ማስከፍለው ክፍያ ይገባኛል ወይ የሚል ጥያቄ አለ። ራስ መጠየቅ አለ። መጀመሪያ ራስን እንደ ትሬነር ስታስቀምጥ ወይም እንደ ፕሮፌሽናል ትሬነር ስታስቀምጥ ማስከፍለው ክፍያ ይገባኛል ወይ መጀመሪያ ጥያቄ ገባሽ? ስለዚህ ምን ያህል ሰርቪስ ነው ሊሰጥ የሚችለው ሰውየው? ትሬነር ማለት በአንድ ሳይድ ሕክምና ነው። ሰውየውን መስል እንዲኖረው ወይም ስትሬንግዝ ሌቭሉ እንዲጨምር ምናምን ብቻ ማድረግ አይደለም፣ ወይም ፋት ሎስ እንዲያደርግ ብቻ አይደለም። ከዛ ጋር የተያያዙ የማአት የሕክምና ስርዓቶች አሉ። ለምሳሌ ስትረስ ሌቭሉን ተስተካክለታለህ። ዲያቤቲክ ሊኖር ይችላል፣ ያን ባላንስ ታደርጋለህ። ኢንሱሊን ሬዚስታንስ ሊኖርበት ይችላል። ገባክ? ኦር ሲያቲካ ነርቭ ሲስተም ይኖርበታል፣ ሰርቪካል ሊኖርበት ይችላል። ብዙ ፕሮብሌሞች አሉ። ቴንክ ዩ። ይህን ሁሉ ነገር እንደ ትሬነር ፊክስ ማድረግ ግዴታ ነው እንጂ ብረት ይህም ማድረግ ካልቻልክና አንድ ሰው ፋት ሎስ ለማድረግ ብቻ እዛ ባይክ ላይ ሩጥ፣ ከዛም በኋላ ሳምቲንግ የሆነ በርቢ አድርገህ ሳምቲንግ ፑሽ አፕ ረቢሽ አድርገህ በሴሽን እኔ ማንኛ ያንን ገንዘብ ለመጥራት ተረዳሽኝ? ኧረ መጀመሪያ የምናስከፍለው ክፍያ ይገባኛል ወይ መጀመሪያ፣ ከዛ ለማስከፍለው ክፍያ ምን ያህል ሰርቪስ ሰጠዋለሁ ለሰውየው መጀመሪያ ማወቅ ያለብን ያን ነው። ባም የኔም አርጊመንት ከልውል ጋር አንድ አይነት ኢሹ አንስተን ስናወራ ነበረ። ክፍያው ላይ ሲመጣ ማለት ነው አሚን ባይከፈላቸው የምትላቸው ሰዎች ሊኖሩ ይችላሉ ኢንዱስትሪው ላይ ገባህ አይደለ? ሙያውን ሊያሰድቡ የሚችሉ ገባ ሉል ያነሳልኝ ብዙ ኤግዛምፕሎች አሉ። ፕሮብለም ያለበትን ሰው የምትሸሸው ከሆነ ጉልበቴን ያመኛል ወገቤን ያመኛል የሚልህን ሰው የምትሸሸው ከሆነ ላለማሰራት ብዙ ትሬነሮች በጣም የማየው ነገር ማለት እኔ ፐርሰናሊ አሁን አላ ወጣት ትሬን ከማድረግ ትላልቅ ሰዎችን ትሬን ባደርግ ደስ ይለኛል። በእድሜ ገፋ ያሉ ሰዎች ትላልቅ ሰዎች
ገባ ለምን ቴንክ ጥሩ ጥያቄ ወጣት ትሬን ማድረግና ትልቅ ሰው ትሬን ማድረግ የተለያየ ነገር ነው በነገራችን የአንድ ሰው ትሬነር የሚለካው ሜጀር የሚደረገው ልንገር ህፃን ልጅና ትልቅ ሰው ትሬን ማድረግ ሲችል ነው በእንድ ሚድል ክላስ በኔ አንተን ትሬን ማድረግ እንዴት ነው ሊከብድ የሚችል በጣም በብዙ ነገር እንግባባለን ገባ ትልቅ ሰው በጣም ስትረስፉል ነው በጣም ብዙ ችግሮች አሉ በጤናም ላይ ብዙ ችግር ይኖርበታል ብዙ ሰዎች አሁን ጂም ውስጥ እንደምናየው ቆንጆ ሴት ቆንጆ የሆነ ወንድ መሆን አለበት ትሬን ለማድረግ ይሄን ነገር ደግሞ ጂም ውስጥ የምናየው ነገር ነው እንደዛ መሆን የለበትም የትሬነር ስራ እንደዛ አይደለም እንደነገርኩት ትሬነርነት ማለት ህክምና ማለት ነው በአንድ ሳይድ ሶ ህክምና እስከሆነ ድረስ የትኛውም ሰውዬ እስከ ከፈለ ድረስ ሰርቪስ ሊሰጠው ግድ ይላል በዛ ላይ እንደሚገባውን ጭምር ማለት ነው በዛ ደረጃ ነው ማለት ያንን ነው በሁሉም አንስቶልኝ ፕሮብሌም ያለበትን ሰው መስሸሽ ከሆነ ትሬነር የሆንከው እዛ ጋር ፕሮብሌም ሶልቨር ለመሆን ነው ችግር ፈቺ መሆን አለበት ለፋት ሎሱ ሊሆን ይችላል ላይፍ ስታይሉን ለመቀየር ሊሆን ይችላል አሚን ፊት የሆነ ሰው ሊመጣብህ ይችላል ባይ ዘ ወይ it's not about like መስሉን ለማሳደግ ወይ ደግሞ ቦርጩን ለማጥፋት ብቻ አይደለም ሰው አንተ ጋር የሚመጣው ገባ አይደለ ሶ ኤጁኬትድ ሆነው ሙያቸውን ላከበሩ ሰዎች እኔ የምለው አሁንም ክፍያው ያንሷል ብዬ ነው የማምነው cuz የሰውየው ላይፉን ነው የሚሰጥህ yes take care of my body ብሎ ጉልበቴን ወገቤን ሁሉም ነገር ላንተ አምኛል አንሳ ስትለው ላይ አምኖ ነው ሶ ያንን ሪስክ መውሰድ መቻል አሚን እውቀት ሊኖር ይገባል አንደኛ ታይም for extended period of time ካጠና ካወክ ብዙ ከተለማመድክ ፍሎር ላይ ሆነ ብዙ ከሰራ አሚን like ያንሷል ብዬ ነው ማምነው ሞያውን ላላከበሩትና ሲሪየስሊ ላልወሰዱት ገንዘቡን ብቻ ለሚፈልጉ ግን አሚን it's more than enough አሁን ከሚከፈለው ነገር ገበያው ላይ ያለው ክፍያ ከበቂ በላይ ነው ብዬ ነው ማምነው ከዚህ ነው ሞያውን ባከበርከው ልክ ነው ክፍያው የሚመጣው ብዬ ነው ማምነው ያራቹኝን ኮንክሉድ ሳረጋው እንደዛ ከሆነ ፐርሰናል ትሬነር አፎርድ የሚያደርገው ሃይ ክላስ ማለት ጥሩ ገንዘብ ሀብታም የምንለው ማጆሪቲ ነው ኖ ለምሳሌ እኔ ትንሽ ፔሽንት የሆነ ሰው አጋጥሞኝ ነበረ የሚከፈለኝ ክፍያ በቂ ነው አይደለም ለምሳሌ በመጀመሪያ ጊዜ ያጋጠመኝ ሰርቪካል ፔን ነው ሶ ሰርቪካል ፔን አሁን እንዴት ትሬነር ሆነ ሰርቪካል ፔን እንዴት ፊክስ ሊያደርግ ይችላል እና ብዙ ሰው ሊል ይችላል ገባ ምን አገናኝቶ ማለት ይችላል ግን አንዱ አካል ነው በቃ ግን ያንን ሰርቪካል ፔን ፊክስ አድርጌለት ወይም ምንድነው ሎወር ባክ ፔን ሊሆን ይችላል ወይም ሲያቲካ ፊክስ አድርጌለት ፓሽኔትድ ኮንክ የሚከፈልን ገንዘብ አይደለም የምታየው መጀመሪያ ሰውየው ሂል አድርጓል ወይ እውነትን ነው ገባ በዛው ሳቲስፋክሽን የምትሆን ነው እስማማለሁ ገባ ግን እንደዚህ ሂል አድርጌላለሁ እንደዚህ ክፈል ካልክ you are not passionate bro ገንዘቡን ያሳደርክ yes ቢዝነስ ማን ነው ማለት ነው እንደዛ ከሆነ ፓሽኔትድ ስትሆን በነገራችን ገንዘቡ የምታገኘው ከዛ በኋላ ነው ገባ በምትሰራው ስራ ሳቲስፋይ ስትሆን ከዛም በኋላ እየረከብ ብዙ ከዛን ክላይንቶች የሚኖሩክ እንጂ ኤቭሪቲንግ ላረከው ነገር ክፈለኝ የምትል ከሆነ ሶ ፓሽኔትድ አይደለም ማለት ነው አንዳንዴ እኮ ነፃ ሰርቪስ የምትሰጣቸው ሰዎች አሉ አይደል እንዴ ምንም ይሄ ሁላችንም ታረጋው ነገር እኮ አለ አይደል ስንጀምርም ስራውን በደንብ ጀምረህም ላይክ ዲፕ ኢንቱ ዘ ስራው በነፃም ታሰራቸው ሰዎች አሉ ለምን እኔ ብዙ ኮምፕሌን አሁን ጓደኞቼ ምናምን ብዙ የፊትነስ እውቀቱ የላቸው ኦኬ ማሽሩም ምናምን መጠቀም ላይችሉ ይችላሉ እና ኮምፕሌናቸው ማለት በብዛት ለጂሙ ከምከፍለው በላይ ነው ፐርሰናል ትሬነሩ የሚጠይቀኝና እዝ ፌር ብለው ሁሌ ኮምፕሌን ያደርጉብኛል ማለት ነው ኦኬ ቀደም ያወራ ነው ባይ ዘ ወይ ያ ላይፏን ነው የምትሰጠኝ ሰውነቷ ላይክ ወይም ደግሞ ያ ሰውዬ መስሉን አጥንቶቹን ጆይንቶቹን ባንተ እጅ ላይ ናቸው ነው ገባ እዛ ሲመጣ ቦርጩን ይዞ ወይ ደግሞ የሆነ ችግር ይዞ መምጣቶች አይደለም ተጠያቂው አንተ ነህ it's risk of course ለጂም ከፍዬ መስራት እችላለሁ ላንተ ግን ሞር ይሄ ውጭ ሀገሮቹ ላይ ላይክ በጣም ላይክ ለሰርቪስ እና ለፕሮፌሽናሎች የሚያምኑበት ወይ ይገርምኛል እኔ ሲሪየስሊ የሚወሰድበት ቦታ ነው ገባህ አይደለ ሶ አማይ ኮምፕሌን ባሚ ምንድነው ጂም እኮ ላይክ 2,000 ብር ነው መከፍለው አንተ እኮ እየጠይቅኛለህ 10,000 ብር ነው ምን ማለት ነው ዲፈረንሱን አይተዋል ግን አንተ እኔ ላይ ሀፕን ለሚያደርጉት ነገሮች በጠቅላላ ተጠያቂነቱን ወስደህ ነው የምታሰራኝ አንድ
በቂ ዝግጅትና ልምምድ አድርገሃል እኔን ለማሰራት እዛ ቦታ ላይ ገባህ አይደለ? እንግዲህ አይዲያሊ የምናስበው ይሄንን ነው። ሰርቲፋይድ ሆናል፣ ብዙ አንብበሃል፣ ራስ ላይ ብዙ ነገር ሞክራል። አይ ካን ሲ ዳት ገባህ አይደለ? ሶ አይ ሹድ ፔይ ብዬ ነው የማምነው እኔ ገባህ። ካልሆነ ግን ዩቲዩብ በቂ ቪዲዮ አለ፣ ብዙ አፖች አሉ። ያመነበት ግን አሁንም በትሬነር መስራት አለበት ባይነኝ ነው። ትሬነር ስለሆንን አይደለም ስለሆንኩኝም ብቻ አይደለም እንዲከፍሉኝም አይደለም፣ ግን ለፕሮፌሽናል የሚመለከተውን we have videographers we don't know nothing about it እነሱ ከሌሉ like we're not going to have this quality video ገባ አይደለ? we have to pay them ገባ አይደለ? so በዛ way ነው ቪው ማድረገው ትልቅ ኃላፊነት ነው ብዬ ነው ማስበው ገባ። በዛው ወደ ኋላ እንመለስና ፕሬፕ ምን ይመስል ነበረ የዛን አንበሳ ፊትነስ ላይ ስትወዳደር የጠበቅከውን ያህል ላይክ አድርገሃል ወይ? እንዴት ነበረ ኤክስፒሪየንሱ ስቴጅ ላይ ምናምን የሚለውን አውራኝ። በጣም አሪፍ ጊዜ ነበረ እሱ ኤክስፒሪየንስ ለኔ ማለት በቃ እንዴት ብዬ ልንገርህ ሚል ፕላን ፕሬፕ ያደረኩት ያው ራሴ ነኝ። ባይ ዘ ዌይ ፖዝን በጣም ነው የምወደው። እመጣላለሁ ለምን ኮምፒት እንደማታደርግ ነው ወደ በኋላ ነገር እኔ በጣም የውጭ እንትን ነው የምከተለው። በሰዓቱ የመጀመሪያ ውድድሬ ነው። ማንንም ሶሻል ሚዲያ ላይ አላየውም ከሀገራችን ውስጥ በሰዓቱ እኔ ስነሳ ማለት ነው። በቃ እንደዚህ ወይም በቃ አይከኔ ነው የምትከተለው ሰው አልነበረም። ብዙ ነገር ወይ ፕሬፑንም ሚል ፕሬፑንም ከዛም ፖዚንግ እንዴት ማድረግ እንዳለብህ ምናምን ስቴጅ ፐርፎርማንስ ላይ እንዴት ማቅረብ እንዳለብህ ምናምን አላውቅም። ማንም ጋይድ የሚያደርገኝ ነገር አልነበረም በሰዓቱ። በራሴ ነው ፕሬፕ ሳደርግ ነበረው። ገባ ታነባለህ፣ ምን ያህል ካሎሪ ያስፈልገኛል በቀን፣ ምን ያህል ፕሮቲን ያስፈልገኛል፣ ምን ያህል ካርብ ያስፈልገኛል፣ ከዛን እንዴት ነው ዋተር ቴን ማረገው፣ ከዛን ስቴጅ ላይ ልደርስ እንዴት ነው ሰውነቴ ባፍ ማረገው ምናምን በጣም ብዙ ነገሮች አሉ አላውቃቸውም በሰዓቱ። ገባ በሰዓቱ በጣም ደስ ጄኔቲካሊ አግዞኛል። የሚገርም ሰውነት ነበረ በሰዓቱ በቃ ጄኔቲካሊ ትንሽ ታገልኩ፣ ከዛን ትንሽ አነበብኩ፣ ጄኔቲካሊ አገዘኝ። በሰዓቱ ምንም ጄኔቲካሊ ባይኖር በጣም ከባድ ነው የሚሆነው በጣም ማለት ነው። ምክንያቱም አመጋገብ ልክ ላይሆን ይችላል፣ ከዛን እየወሰድክ ያለው ፕሮቲን ቴክ በቂ ላይሆን ይችላል፣ ከዛ ካርብ ልክ አይደለም ከተያረክበት ወይ ራሱ በጣም ሲሪየስ መሆን ነበረበት። ኦፍ ኮርስ ገባክ ብዙ ነገር ሚስ ታደርጋለህ እዛ ጋር። ከዛን መጨረሻ ላይ አንድ ልጅ አሳየኝ የሆነ ፖዝ እንዴት ማድረግ እንዳለብኝ አላቅም ፖዝ እንዴት። ከዛ ማንዳቶሪ ፖዝ የሚባሉ ስሞች አሉ በስቴጅ ላይ የምታቀርበው አንድ ላይ ከሰው ጋር የምታቀርባለህ ማንዳቶሪ ፖዝ የሚባሉ ነገሮች አሉ። እነዛን ከዛን ዩቲዩብ ላይ ማጥናት ጀመርኩ፣ ቁጭ ብዬ ፖዝ ማድረግ ጀመርኩ። ከዛን ለአንድ ወር ለሁለት ወር ፖዞን ብቻ አለው አንብላል። ከዛ በቃ ፖዙን እስቲ ማስተር አደረኩት። ከዛ ለባዲ ብሎ ስንት ኪሎ ሆነ ነበር ስቴጅ ላይ ወጣው? የዛሬ ስንት ዓመት ነው? የዛሬ 4 አይደለ? 4 ዓመት 64 ኬጂ 65 ኬጂ እንደዛ አካባቢ በጣም ልጅ ነበርኩ። ከዛም በኋላ ኢቭን በሰዓቱ በልክ የሚባል ራሱ አላውቅም በልክ ምን እንደሆነ አላውቅም። ገባ ከዛ ኑሮን ኦሬዲ ልነኝ ነኝ ገባ ትላርግ እንዴ ገባ ልነኝ ነኝ በሰዓቱ ልነኝ ልጣንስ ይገባል አሽ ከበር አላ ልነኝ በሰዓቱ በቃ በልክ የሚባል ነገር ምን እንደሆነ አላውቅም። ገባ ለምን በልክ ማያረጋው አይገባኝም ሁላ ነው። ገባ ከዛ ማንበብ ሲጀምረው በልክና ከትለካ እንዳለ ተረዳው። ገባ ከዛ በቃ ወደ ፓሽን ነው ከረ ከዛ በደንብ ማንበብ ጀመርኩበት። ትሬነር እንኳ ፋይናሊ አይ ኖ ስቴጅ ላይ እኔ መስሎ ሪዛልቱ በጣም ደስ የሚል ነበር። እንደጠበቅኩ ሆነልህ ነው? እኔ እንደጠበቅኩት ምክንያቱም ብዙ ከዛ ስላክ ብዙ ሰዎች ሳፖርት አድርገውኛል፣ ብዙ ሰዎች ከጎኔ ረድተውኛል ምናምን። ከዛ ሰዎች መርዳት ሲጀምሩ አንተ ኤክስፔክት የምታደርገው ነገር አለ። ወይኔ ጉድ ይላል። ቴንክ ዩ ገባ ሳይኮሎጂካሊ ስትሮንግ አይደለም በሰዓቱ። ገባ ሳይኮሎጂካሊ ስትሮንግ አይደለም ምናምን። ሶ ስቴጅ ላይ ቆሜ አላውቅም ከዚህ በፊት ምናምን። ከዛ ከሰው ጋር ራስ ኮሙኒኬት የማድረግ ነገር በጣም ትንሽ ነው፣ ከሰው ጋር ብዙ አላወራም ምናምን። ገባ ሶ ይሄ ሁሉ ነገር አለ። ከዛ መጀመሪያ ስቴጅ ላይ ወጣው ሶ ማጣሪያ ያልፋል ተባልኩ። ከዛ በጣም ደስ ያለኝ። ከዛ ኔክስት ዋናው ስቴጅ ላይ ለመቆም በቃ ተዘጋጀው ራሴ ማለት ዝግጁ አደረኩት ምናምን። ከዛን ፖዝ ምናምን አደረኩ ምናምን። ከዛን ቁጥር አለ በቁጥር ነው። ከዛን ቁጥር አልተጠራም ወረድኩ ከስቴጅ። ከዛን ሳያው ቼክ ሳረ ለካ ቶፕ 10 ውስጥ ነበርኩ በጣም። ከዛን በኋላ ከዳኞች ምናምን ነው በቃ በጣም ያረከው ፖዝ በጣም ወደነዋል ምናምን፣ በጣም አሪፍ ነው በርታ ምናምን። አዘጋጁ ጭምር ኮንታክት ያደረገኝ ነበር ምናምን ይሆኒ ማለት ነው።
ኮንታክት እያደረገኝ ምናምን እሱም አንዳንድ ነገሮችን አድቫይስ ያደረገኝ ነው ጋይድ ያደረገኝ ነበር። እንደዚህ አሪፍ ላይ ነው ያለው ምናምን ይለኝ ነበረ። ከዛም ፖዝ በጣም አንደኛ ነው በርታ ኪፕ ጎይንግ አለ በቃ ያቺ ነገር ፖዝን በጣም ነበር የምወደው። ከዛ ሪሜምበር ስዌት ቦክስ የመጣ ጊዜ መስታወቱ ያ ግድግዳ ላይ ነበር ታስታውሳለህ አይደል? እና the way you posed I mean በጣም ነበር የምወደው በጣም ማለት ነው። ከዚ የቦዲ ቢልዲንግ ትልቁ እንትን ላይክ ፖዚንጉ ላይ ነው። ከዚ አርኖልድን ታስታውስ ከሆነ ላይክ ዴይዱ ረጅም ሰዓት ትሬኒንጋቸው ላይ እንደሚሰሩት ረጅም ሰዓት ፖዚንግ ሩም ውስጥ ገብተው 2 ሰዓት ና ይለማመዱ ነበር እና አርት መሆኑን የሚያሳዩበት ማለት ነው። ሰውነት ኖሮ ራስን ማሳየት ካልቻልክ እና ወይ ፍሎውን ያንተን ደግሞ የምወደው ፍሎውና ትራንዚሽኑ እወዝ በጣም ከልቡ የሜንስ ፊዚክ ሪፕሬዘንት የሚያደርግ ገባህ አይደለ? ያኔ መጀመሪያ ነው እዛ ስመጣ ምናምንና ያማይቲ አስገርሞኝ ነበር ነው። ነግሬም ሊሆን ይችላል የዛኔም ነግሬ ሊሆን ይችላል። ግን በጣም ነበር የምወደው ፖዝህን ምናምን ትራንዚሽኗ በተለይ ወይ ትራንዚሽን ከፖዝ ወደ ፖዝ አርቲስቲክ ነበረ። ወስ ፋን እንግዲህ ቅርብ ጊዜ ነው ከስዌት ቦክስ የወጣኸው። ምን አይነት ጊዜ ነበር ያሳለፍከው ስዌት ቦክስ? እንግዲህ ሁላችንም የሰራንበት ቤታችን ነው እና ምን አይነት ቫልዩ አንተ ላይ ጨምሯል ብለህ ታምናለህ? ስዌት ቦክስ መግባትህ መምጣትህ እና ስፔሻሊ አሁን ላይ ከተማው ላይ አገሪቷ ላይ ያሉ ከተባሉት ትሬነሮች ማለት እንግዲህ አንዱ ነህ። በሰውነትም በእውቀትም ምን አይነት ቫልዩ አዳርጎብሃል ስዌት ቦክስ መግባት? የተለማመድከው ካልቸር፣ የስራ ሁኔታ፣ ፕሮፌሽናሊዝም፣ የተለያዩ ነገሮች ላይ በጣም ብዙ ነገር ነው ያገዘኝ። ከማይ አፕሪሺየት ስዌት ቦክስን ፐርሰናሊ በጣም ለእኔ በጣም በቃ ማለት ትልቅ ቦታ የምሰጠው አንዱ ስዌት ቦክስ የሚባለው ለእኔ አካዳሚ ገባ። በቃ ስዌት ቦክስ አካዳሚ እንደገባው ነው። ምክንያቱም ኢቨን ዶ ከአካዳሚ ለየት የሚያደርገው ነገር አለ። ስዌት ቦክስ አካዳሚ ውስጥ ትማራለህ፣ መማር ብቻ ነው ገባ። አፕላይ የምታደርግበት ቦታ የለም ገባ። ተምረም ብታጠና ገባ ራስን ማስተር ብታደርግ አፕላይ የምታደርግበት ቦታ የለም። በዛ አትሰራ ኤክስፒሪየንስ ዌል አትሆንም እዛ። ይሄኛው አካዳሚ ለእኔ ለየት የሚያደርግ አንደኛ ትማራለህ፣ ከዛን የራስ የሆነ ሪሰርቾች ሊኖሩ ይችላሉ። በጣም ብዙ ነገሮች ታነባለህ። ዛሬ ማታ ያነበብኩን ጠዋት አፕላይ ማድረግ ትችላለህ ገባ። ራስን በደንብ ኤክስፒሪየንስድ ማድረግ ትችላለህ። በጣም በዛውም ቢዝነስ ትሰርበታለህ። ለየት ያለ ቦታ በሰዓቱ የነበረኝ ማለት ነው። ራሴን ለማሳደግ ምርጡ ፕሌስ ስዌት ቦክስ ነው ለኔ። አሁን ለደረስክበት ሌቭል ስዌት ቦክስ ትልቁ ሚና ተጫውቷል ብለህ ታምናለህ? ኦፍኮርስ ጥያቄ ያለው በጣም አግዞኛል። ምክንያቱም አነበብክ የሆነ ነገር በጣም ብዙ ነገር ሊኖር አንብበህ ታውቅ ትችላለህ። አፕላይ ካላረክ ያነበብከው ነገር ልክዩን በምን ታውቃለህ? ታዲያ ያነበብከው ነገር ብዙ ሪሰርቾች እኮ የሆነ ነገር አፕላይ አድርገው ነው ልክ መሆናቸውን አይደል? ሪሰርች ይወጣ የስራ ሪሰርች ይወጣ። በጣም ፕሮፌሰሮችም እንደዛ አነበቡት፣ ከዛ ሪሰርች ማድረግ ጀመሩ። ከዛም በኋላ መስራቱን ሲያውቁ ሪሊዝ ያደርጉታል ማለት ነው። ስዌት ቦክስ ላይ እንደዛ ነው። ታነባለህ፣ ትማርበታለህ። ከዛ የተማርከውን ወይም ያነበብከውን ነገር አፕላይ ታደርገዋለህ። ከዛ እዛው የሆነ ነገር ስተት ሰርተህ ከሆነ ወዲያው ትማርበታለህ። ለምን እዚህ ጋር ስተት እንደሰራ ምናምን፣ ከሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለብህ፣ ሶሻል ላይፉን ትለምደዋለህ ምናምን። በጣም ብዙ ነገር አግዞኛል እኔ ፐርሰናሊ። አሚን እኔም አንድ አይነት ነገር ነው ሼር ማድረግ። ያልተጠቀመ ሰው የለም ብዬ አላምንም። በጣም ምርጡ ፕሌስ ነው። ያልተጠቀመ ሰው አለ ብዬ አላምንም። ከዚህ ካነበብክ ራስ መለወጥ ከቻልክ በጣም ምርጡ ፕሌስ ለኔ እሱ ነው ገባ። ምክንያቱም የሆነ ቦታ አካዳሚ ውስጥ ትገባለህ አይደል? አካዳሚ ውስጥ ገብተህ ካላነበብክ እኮ ሪጀክት ትደረጋለህ አይደል? እዚህ ደጋግመህ ትሞክራለህ። ስዌት ቦክስ ደስ የሚለው እንደው ታውቃለህ ገባ። ሰነፍ ልትሆን ትችላለህ፣ ግን ፑሽ ትደረጋለህ። ኢቭን ለፓሽን ላይሆን ይችላል እኮ ገባ። ለቢዝነስ ብለህ ገብተህ ሊሆን ይችላል፣ ከስር ፑሽ ትደረጋለህ። ከመሆን ኢኮሲስተሙ ለዛ ነው ቡልድ የተደረገው። ኮሚኒቲው ያ ነው ገባ። አትወድቅም። እዚህ ጋር አንድ ሰው ይዘሃል፣ ትተጋገዛለህ ምናምን። ተረዳኛ? ያ በቃ ሳትፈልገው እኔ አሁን አምጣ ብትለኝ ከዛ ቤት ዝም ቢያኑ ትሬን ባረግ ባመጣ የሆነ ቦታ ላይ አሪፍ ትሬን ያደርግልኛል። ምንም ጥያቄ የለው ገባ። በቃ የሆነ ነገር አለው። ለቢዝነስ ገብተህ የሆነ ነገር እውቀት ትይዛለህ፣ ሳታስቡ ሳታውቁ ማለት ነው። የሆነ ፕሬጀር ይኖረዋል ምናምን።
አንድ እኔ እንግዲህ ሌሎች ጂሞች ላይም ተንቀሳቅሼ ለመስራት ላይ ቻንሱን አግኝቻለሁ። የተለያዩ ጂሞች ፍሪላንስ አድርጌያለሁ እና ያላየሁት አንድ ካልቸር ቢኖር የእውቀት ትራንስፈረንስ የለም። እውቀት ከአንዱ ወደ አንዱ መሸጋገር፣ አንዱ ከአንዱ ሼር የማድረግ ነገር አላየውም እስካሁን ድረስ ሌሎች ጂሞች ላይ በተንቀሳቀስኩበት ጊዜ ማለት ነው። ኦፍኮርስ ሌሎች ጂሞችም ዌል ኖሌጀብል የሆኑ ትሬነሮች ሊኖራቸው ይችላል፣ ግን ኢንቫይሮንመንቱ ላይ አታየውም ያ ነገር አፕላይ ሲደረግ እውቀት ሼር ሲደረግ። ሜቢ እስካሁን ከሄድኩባቸው እንግዲህ ሌላ ሊኖር ይችላል። የገጠመኝ ግን ኢጎ ማለት ላይክ በቃ እንትን ሲባባሉ በቃ እኔ አውቃለሁ ነው ሲባባሉ፣ እኛ ጋር ግን የነበረው ላይክ እንዴት እንደግ ነው እንዴት ቶሎ ብለን ላይክ ማናቆን አውቀን ቶሎ ወደ ስራ እንዴት ገብተን አፕላይ እናደርገው ነው። the hunger was there. I think ኢኮሲስተሙ ያን ላይክ ያግዛሃል ብዬ አስባለሁ። ተረዳኝ አይደለ? ሶ እኔም አይ ሼር አንድ አይነት ነገር ካንተ ጋር ባረላ ግን ስገባ መጀመሪያ ክሊን ምናምን ስትባል ኦዳል ሆነብህም ኮዝ ቦዲ ቢልዲንግ ላይ ነበር ከሰውነ አዶን ነው እንግዲህ የክሮስፊት ቪዲዮችን አይተ ምናምን ከመጣ አላቅም ባሚ እኔ መጀመሪያ ከነጌች ጋር ክሊን ምናምን ሲሉኝ አም ላይ ድንብርብር ወጥቶ ነበር። ክሊን ማለት እኔ ከርል ምናምን የምናደርግ ብረት ቤት ውስጥ ከርል ምናምን የምታደርግ ሰውዬ ክሊን ሲለኝ ምን ሊሆን ይችላል እንደሚያቅሳው ትላለና ማልዋሽ ምንም እኔ ክሮስፊትን የተለማመድኩት ያወቅኩትም እዛ ቤት ነውና አውቀው ነበር እንደኒሽ፣ ግን በቃ ኢንተረስት የማያደርገኝ ነበር። ግን አይኔን የከፈተበት ላይ የተከፈተበት ቦታ ቢኖር ስዌት ቦክስ ነውና ያንተም ተመሳሳይ ነበር አይተን የመጣው ወይስ ላይክ እንደኔው ስናች ስትባል ግራ ገባ? ብዙ ነገሮች ዊርድ ሆኖብኝ ነበር፣ ግን አዲስ ነገር ለማወቅ ያለኝ ጉጉት የተለየ ነበር በሰዓቱ። አዲስ ነገር ለመሞከር ሳስብ ከሜንታሊቲ በተጨማሪ በጣም ደፋር ነው። ገባ እንደምታየው ነው 60 ኬጂ በመጀመሪያ አንቀባረርኩ አስታውሳለሁ። ብዙ ሰዎች እንደዛ የሚያስቡት አሁን ለምሳሌ በስንት ጊዜ ሙከራ ነው ያንን ስናች ያረከው አላስታውሳለሁ። one week አይደል? ዋው በቃ ለመክሩ ዶላ አይደለም። ገባ ድፍረቱም አለ ምንም አልሆንም የሚል ድፍረት አለ ምናምን። ከዛ አዲስ ነገር ለማወቅ በጣም እንትን የሆነ ነገር በቃ አውቄ ማደር አለብኝ። የሆነ ነገር አዲስ ማላውቀው ነገር ከሆነ ሳላውቀው ከዛ ነገ ደግሞ ፐርፎርም ለማድረግ ግዴታ ለአንድ ነገር ለማወቅ ያለኝ ጉጉት በጣም አሪፍ ነበር በሰዓቱ። ያም ረድቷል ብዬ አስባለሁ። ኦዶ ሆኖብህ ነበር ማለት ነው እንደኔ። አንተ ግራ ተጋብተህ ነበር። እንዴት ነበር ላይክ ያኔ? እንግዲህ እውነት ለመናገር ለመማር የሚፈልግ ጥማት ያለው ሰው ኢጎ አፌክት ያደርጓል ብዬ አላስብም። ኢጎ ያጠቋል ብዬ አላስብም። ግን አውቃለሁ ካልክ ግን ላይክ ያኔው ጨረስክ። እዛ ጋር ኦፍ ኮርስ በቃ አውቃለሁ ካልክ እኮ ምንም ማን ይጠይቃል? ገባ? how did you fall in love ከክሮስፊት ጋር? ሽፍት አዲክቲቭ ነው አውቃለሁ። ስራው ላይ ስገባም እንግዲህ ትወደዋል። እየወደድከው የምትመጣው ብዙ ነገር ይኖራልና እንዴት ቀስ በቀስ ቦዲ ቢልዲንግን ትሬኒንጉን ቁጭ እያደረግ እንዴት ክሮስፊትን ላይክ ወደ ሜዳው እንዴት እንዳስገባ ነገረኝ። መጀመሪያ ስመጣ እንደነገርኩህ ነው ቦዲ ቢልዲንግ በተወሰነ መልኩ አንብቤው ነበረ። ወደ ክሮስፊት ስመጣ አዲስ ነገር ሆነብኝ። ገባክ? በተወሰነ መልኩ አይቼዋለሁ ቦዲ ቢልዲንግ ምን እንደሆነ ስቴጅ ድረስ እስከ መወዳደር ድረስ አይቼዋለሁ። ራሴ ላይ ማፕላይ አድርጌው ምናምን በደንብ አንብቤበታለሁ። በሚችለው አቅም አንብቤበታለሁ፣ አውቄዋለሁ። ግን ወደ ክሮስፊት ስመጣ አዲስ ነገር ሆነብኝ። ገባህ? ነገር ከእንቅስቃሴ ባሻገር የሆነ ሳይንሱ ራሱ ሊገባኝ አልቻለም የሆነ ጊዜ ማለት ነው። ግራ የገባኝ የሆነ ፕሮግራሚንጉ ለየት ያለ ነው፣ እንደ ቦዲ ቢልዲንግ ወጣ ያለ ነው። ከዛ ነው ገባህ? እኛ ቼስት ሰርተህ ምናምን ከዛም በኋላ ወይ ባይስፕስ ከርል ታደርጋለህ ምናምን። ቦዲ ቢልዲንግ ላይ ኢዚ እኮ ነው ማለት ለመናገር። የሆነ አንድ አዲስ ሰው ትሬነር ለማድረግ ቦዲ ቢልዲንግ ላይ ወዝገብገባ ያደረገ በቃ ሁሉም ነገር ክሊር ነው። ግን ወደ ክሮስፊት መጣ በጣም ብዙ ነገሮች ውስብስብ ነገሮች አሉ። ለእኔ አሁን ፐርሰናሊ ከባዲ ቢልዲንግ እና ከክሮስፊት ሳይንስ የትኛው ከባድ ነው ብትል ክሮስፊት ዲፕ ነው፣ በጣም ዲፕ ነው። ገባክ? እና በደንብ ክሮስፊት በጣም ካወቅ ባዲ ቢልዲንግ ኢዚ ብሮ። ከምር ክሮስፊት ላይ በጣም ዲቴል ወደ ውስጥ ሄደህ ካየው ምናምን አትሌት እኮ ትሬን የምታደርጉ ብራዘር። ገባህ? ከዛ ባዲ ቢልዲንግ ጋር ስመጣ ብዙ አይከብድም፣ ኢዚ ነው የሚሆንልህ ማለት ነው። ከዛን ሳይንሱን በጣም ዲፕ ነው አንደርስታንድ ማድረግ ሲጀምር በቃ ወደ እሱ ሽፍት ማድረግ ጀመር። በወዶም የግዴት ማወቅ አለብኝ። ቅድም እንደነገርኩህ አዲስ ነገር ለማወቅ ያለኝ ያ ገባህ? ወደዛ ሽፍት አድርጎ በደንብ ማየት ጀመርኩት። ከዛ እንዴት ቴሌጂ ማለት ጀመርኩ። በሰዓቱ እናንተም ነበራችሁ ምናምን ገባህ? የሆነ ነገር ፈልጌ አላጣም።
እጠይቅ ነበር አካባቢ ያለ ሰው ይሄ ምን ማለት ነው ምንድን ነው እዛም ያው ብዙ ጊዜ አልፈጀብኝም ያው ኤክሰርሳይሱም ያንን በደንብ አንደርስታንድ ለማድረግ ብዙም አልቆዩ ከአንድ አመት በኋላ ነገሮች ተቀየሩ ሌላ ታሪክ እንደ ሃይብሪድ አትሌት ነው ብታየው ራሴን እንደ ሃይብሪድ አትሌት አላይ አሁን ራሴን ማየው እንደ ባዲ ቢልደር ነው ለምሳሌ ትልቁ ባዲ ቢልደር ሲበም ነው አሁን ላይ ብዙ ሰዎች የሚሄዱት አረ በጣም ብዙ ሰዎች አሁን ሲበም ሁሉም ሰው ያውቃል ግን ባዲ ቢልዲንግ የሚፈልገውን ጎል አቺቭ አደረገ ከዛ ወዴት መጣ ወደ ክሮስፊት ሶ የሆነ ነገር አንደርስታንድ አድርጎት ማለት ፋንክሽናል ትሬኒንግ ላይ ነው ያለው ልትወው አልችልም ፋንክሽናል ሙቭመንት ያን የሚያክል ባዲ ቢልደር አሁን ኦፍ ኮርስ ከሆነ ጊዜ በኋላ ሾልደር ሞቢሊቲ ሲሰራ ባዲ ቢልዲንግ ኮንግ በቃ የሆነ ጎልን ቢት እስከምታደርገው ድረስ የምትሄደው ላይፍ ታይም አይሆንም ዋትስ ዘ ፖይንት እኔ እኮ ላይፍ ስታይል ላይ እኮ ኢምፓክት አያመጥም ባዲ ቢልዲንግ አረ ያ ስለዚህ ኢምፓክት ላይ መጣ የሚችለው ፋንክሽናል ሙቭመንት ነው ሶ ይሄን አንደርስታንድ የሚያደርግ ሰው ደግሞ ክሮስፊት ሊተው አይችልም ስለዚህ I have a question ከስዌት ቦክስ ስትወጣ አሁን ያለህበት ጂም do you do your CrossFit workouts ወይ of course ያ እንደዛኛው አይሆንም በርግጥ ግን አንዳንዴ የሆነ ነገር አይለቅሽም ሶ በሳምንት አንድ ቀን ምናምን እሰራዋለሁ ክሮስፊት ግዴታ ፕሮግራም አውጥተህ ለራስህ of course ፕሮግራም አውጥለታለሁ ከዛን ግዴታ እሰራለሁ ካርዲዮቫስኩላሪ ማስቼክ አደርገዋለሁ በነገር ባዲን አዳምጠዋለሁ ባዲ ቢልደር ሲሰራ ሁለቱም እውቀት ሲኖር ታዳምጣለህ የቱ ጋር ላክ እንዳለብህ ለምሳሌ የሆነ ሰዓት ባዲ ቢልዲንግ ብቻ መስራት ጀመርኩ ገባ ሶስተኛ ደረጃ ፎቅ ቤት ላይ ስወጣ በቃ ቤት ሲደርስ የሉ ደም ያለው ገባክ ምን አካል ኢንዱራንስ ዝቅ ብሎ ያ ካርዲዮቫስኩላሪ ምን ዊክ እንደሆነ አንደርስታንድ አደረኩ ከዛ ነገ ጠዋት ነው መጀመሪያ ያለብኝ አልኩ ገባ ታስተካክለዋለህ በራስም በባዲን ስለምታዳምጥ የቱ ጋር ላክ እንዳረክ ባለፈውም እያወራ ነበርና ባዲ ቢልዲንግ እና ክሮስፊትን ኮምፔር አድርግልኝ ከዛ አንተ አሁን ትሬነር ነህ ባዲ ቢልዲንጉንም ኮች ታደርጋለህ ፋንክሽናል ትሬኒንጉንም ኮች ታደርጋለህ እና ፐርሰናሊ አንተ አሁን የምትወደው ምንድን ነው ክላይንት ላይ ደግሞ አፕላይ የምታደርገው ነገር ምንድን ነው ኦኬ ጥሩ ጥያቄ ብዙ ሰዎች ያው ብዙ ክላይንቶች ሲመጡ የራሳቸው የሆነ ጎል አላቸው አንዳንድ ሰዎች ኤስቴቲክ ባዲ ለኤስቴቲክ ባዲ የሚመጡ ሰዎች አሉ ባዲ ኮምፖዚሽናቸውን ለማስተካከል የሚመጡ ሰዎች አሉ እንዲሁም የራሳቸው የሆነ ጎል ይዘው ፋታቸውን እንደዚህ ማድረግ አለብን ኦር ሳምቲንግ ስትሬንግዛችን ቢልድ ማድረግ አለብኝ ሶ ለሪሃቢሊቴሽን የሚመጡ አሉ እንደ ጎላቸው ትሬን ታደርጋለህ ግን እንደኔ ለሄልዝ ብሎ የሚመጡ ሰዎች አሉ ለምሳሌ አሁን በአገራችን ብዙ ሰዎች ለጤና ብሎ የሚሰሩት እንቅስቃሴዎች አሉ አይደል ለምሳሌ ባይክ የሚያደርጉ ሰዎች አሉ ኤሮቢክስ የሚሰሩ ሰዎች አሉ ኳስ የሚጫወቱ ሰዎች አሉ ዋና ቴንክ ዩ ኤኒቲንግ ምንም እንቅስቃሴ ካለማድረግ የሚደረግ እንቅስቃሴ ነው ይሻላል ከባዶ ቴንክ ዩ ለዛ ነው እንጂ ለኔ አሁን አለ አይደል ይጠቅማል ብትለኝ ጥቅሙ አይታየኝም በርግጥ ይቅርታ አድርግልኝ ብዙ ሰዎች ቅርላችሁ ይችላል በርግጥ ለምን ብትለኝ ለጤና የሚሰራ ከሆነ የሚሰራው እንቅስቃሴ ላይፍ ታይም አክቲቪቲ ላይ ኢምፓክት ማምጣት አለበት ለኔ ፐርሰናሊ ላይፍ ስታይል አክቲቪቲ ላይ ኢምፓክት ካላመጣ ዋት ዘ ፖይንት ለኔ ሮይክስ ማድረጉ ሩጫ መሮጡ ኳስ መጫወት ምን ያደርግልኛል ተደኝ ሶ ለጤና ነው እየሰራ ያለው ሶ ሪል ላይፍ አክቲቪቲ ላይ ደግሞ ለጤና ብሎ እስከሰራ ድረስ ኢምፓክት ማምጣት አለበት ለምሳሌ ሪል ላይፍ አክቲቪቲ ላይ ምን እናገኛለን ብትል ምን አይነት ሙቭመንቶች ናቸው እነዚህ ሪል ላይፍ ላይ አፕላይ የምናደርጋቸው ሙቭመንቶች የምትላቸው አሁን ለምሳሌ ሪል ላይፍ አክቲቪቲ ላይ የምናገኛቸው ፑሽንግ የሆነ ነገር መግፋት አለ የሆነ ነገር ኬሪንግ አለ ኬሪንግ ወይ ላጌጅ የሆነ ነገር ትችላለህ የሆነ ሸክም ልትይዝ ትችላለህ ስኳቲንግ የሆነ ሙቭመንት አለው ብቻ የሆነ ሃርድ ወርክ እንቅስቃሴ አለው መሳብ ይኖራል ያ ፑሊንግ ምናምን ይኖራል ኦፍ ኮርስ ገባ ሶ እነዚህን ነገሮች የሚያግዝ መሆን አለበት እነዚህን ነገሮች የምትሰራው እንቅስቃሴዎች ማያግዙ ከሆነ ሶ ጊዜን ነው ዌስት እያደረክ ያለው ማለት ምንም ጥቅም የለው በእኔ ፐርሰናሊ ስለዚህ ላይክ ሞር ወደ ክላይንት ሲመጣ አትሌት ካልሆንኩኝና ቦዲ ቢልደር ካልሆንኩና ዝም ብዬ ማናጀር ልሆን እችላለሁ ባንክ ማናጀር ልሆን እችላለሁ ለአንተ ብከፍልህ የምታሰራኝ ክሮስፊት እና ፋንክሽናል ትሬኒንግ ላይ ነው ፎከስ የምታደርግብኝ ማለት ነው ቴንክ ዩ ያ በቃ እዛ ላይ ፎከስ ማለት ቢኮዝ የሚሰራው እንቅስቃሴ ላይፍ ስታይሉ ላይ ኢዚ ማድረግ አለበት ላይፍ ስታይሉ አት ኤንድ ኦፍ ዘ ዴይ የምንሰራው እንቅስቃሴ እኮ ላይፍ ስታይላችን ኢዚ ለማድረግ ነው አረ
እንጂ ቢሮ ሰራተኛ ሆነ መቼስ ባዲ ቢልዲንግ ወር ለሆነ ነገር አይደለም። ሸሚዙንም ለመሙላት ያው ኦፍ ኮርስ ተደያረ ለዛ ነው። ለምሳሌ ኤግዛምፕል ልስጥ በትንሹ ብዙ ጊዜ አይተህ ከሆነ ከእንጦጦ የሚመጡ እናቶች አሉ። እማጅ ከእንጦጦ የሚመጡ እናቶች ብዙ እንጨት ተሸክመው አሮን በፊት አይ ነበረ። አዎ አዎ አይደል ካስታወስ ከሆነ አሁን እንጀራ እየጋገሩ ነው። ቴንክ ዩ እና እንጨት ተሸክመው ይመጣሉ እና የሚመጡትን ተራራ አይተዋል። እማጅ ወዳዳት ያንን የትኛው ባዲ ቢልደር ነው ሊፍት የሚያደርገው ያን የሚይዙት እንጨት ፕላስ ደግሞ ለረጅም ጊዜ ቴንክ ዩ ሊያነሱት ይችላል። የትኛውም ሊፍተር ወይም የትኛው ባዲ ቢልዲንግ ሊያነሳው ይችላል። ምን ያህል ወክ ያደርጋል ይዞት ምን ያህል ወክ ያደርጋል ይዞት ገባ ሶስት ደረጃ መውጣት ነው የሚያቅት ቴንክ ዩ ገባ ይሄን ማድረግ ካልቻለ ሶም ዋት ዘ ፖይንት አረ እንቅስቃሴ ጥቅሙ ገባ እነዚህ ሰዎች እኮ ሰርቫይቭ ለማድረግ ነው እየኖሩ ያሉት። ፕሮቲን በቀን ምን ያህል ፕሮቲን የሚያስፈልጋቸው አያውቁም። ጭራሽ ስለ ፕሮቲን ምንድን ነው የሚሉ ሰዎች ናቸው። ኢማጂን ሰርቫይቭ ለማድረግ የሚኖር ሰው አንተ ዴይ ላይፍ ስታይል ተመቻችቶልህ ስፖርት እየሰራ እነዚህ ሰዎች ከበለጡ የምትሰራው እንቅስቃሴ ለእኔ ፖይንትለስ ነው ማለት ነው። ስለዚህ የምትሰራው እንቅስቃሴ ራሱ ዋይዝሊ መምረጥ አለብህ ማለት ነው። እንደ ጎሉ ዲፔንድ ያደርጋል። እንደ ጎሉ ዲፔንድ ቢያደርግም ግን ላይፍ ስታይል ላይ ኢምፓክት ማምጣት አለበት ብሮ። ከዛ ውጭ ግን እንደ ጎሉም ለምሳሌ ቅድም ሲበማ የጠቀስኩልህ ለዛ ነው። ጎሉን አቺቭ አረገ ስቴፕ ባክ አረገና ክሮስፊት የሰራ ነው ቢኮዝ ላይፍ ስታይል ላይ እንደሚጠቅም አንደርስታንድ አድርጎታል ማለት ነው። ስለዚህ የትኛውም ባዲ ቢልደር ለእኔ ክሮስፊት መስራት ብችል ተመራጭ ነው። ብዙ ነገር ሴቭ ያደርጋል። እኔ ከዴቪ ጋር ላስት ዊክ ሀይክ ሄደን ነበርና አንድ ሳምንት የፈጀብኝ ሪከቨር ለማድረግ አንድ ሳምንት እና በጣም ክሮስፊት ወርክአውት አጣጥል ነበር። ፖይንት ዴቪን አበሽቀዋለሁ ተገዳችሁ እየሰራችሁ ናል እኮ ስዊት ቦክስ ክሮስፊት ሶ ጉድ አዲክቲቭ ነው ይለኛል። አይ ዳውትድ ኢት ማለት ነው። ከዛ ስመለስ ያልኩት ፋንክሽናል ትሬኒንግ ነው በህይወቴ ማድረግ የምፈልገው ምናምን ተናዘዘች ነው ገባ። አሁን የምትሰራው እንቅስቃሴ እዚህ ጋር አልጠቀመ ሊፍት አድርጋል ምናምን ስትታይ አሪፍ ነህ መስላለ ምናምን ገባ። ግን እዚህ ጋር ደግሞ ወደ ላይፍ ወደ ሪል ላይፍ ስንመጣ 100% እኔም እሷን ምላት ላይፍ ላይ መጥቶ የማይጠቅምህ ነገር አሚን ኢትስ ዩዝለስ እንዲህ ብለህ ባይሴፕስን አሳድገህ ወገብን የሚያም ከሆነ ግሉት ትሬኒንግ ከሌለ እንበጣበታለን። እዚህ ጋር ኢነር ታይዝ ኳድ መስል ዌል ትሬንድ ካልሆኑ ገባ እነ ቲቢያሊስ እንዳለ ይሄ ሎወር ባዲክ ላይ በደንብ ካልሰራ ላይክ ኤቭሪ ዲቴል በትነህ ማለት ነው ገባ። ወገብን የሚያም ከሆነ ባይሴፕስ ከርል ሰርተህ እስ ዩዝለስ ላይፍ ላይ ፈንክሽናል አይደለህም ማለት ነው ገባ። ተረዳኝ አይደለ? ሶ አም ናት አጌንስት ዳት መጥፎ ነው እያልኩ አይደለም ነው ያንተ ያልከውን ነው ሼር ማደርገው እኔም እና ፒፕል ኮንሲደር ሲያደርጉ እንደ ጎላቸው ነው ለማስገደድ አለም ያንስሩ ሳይሆን ሲሰሩ ጎል ተኮር ነው። እኔ አትሌት በቃ አትሌት መሆን ነው ፈልገው ላለ ሰው ላይ አታስሮጠውም ሩጥ አትለውም። ሂድና ዝም ብለህ ሃይክ አድርገህ ላይ 300 ሜትር ሂድና ሮ አድርገናና ከዛ ስናች አድርጋ አትለውም። ተረዳኝ አይደለ? ሰው ሌላ ፕሮቶኮል አለው ራሱ ነው የቻለ ገባት። አጅስ ሆነ ፊት ቤቴ የሆነ ነገር አስቀምጣለሁ። እቃ ሲወድቅብኝ ቁጢጥ እያነሳለሁ። ቢሮ ቁጭ ብዬ ነው የምውለው። መኪና ሲቆምብን እንገፋለን። እንደኔ አሮጌ መኪና ለሚነዳ ሰው ገባ እገፋለሁ ለሚል ሰው እና እናርጋ አትለውም ገባ አይደለ? ሰው ለዛ ነገር ብቆ አርጌ መልቀቅ አለብኝ ማለት ነው። ያን ነው የምለው። ሶ አሁን ላይ ፐርሰናል ትሬኒንግ እንዴት እየሄደል ነው? ስፔሻሊ የራስን ትሬኒንግ ፕሮቶኮል እንዴት ነው ወርክአውት እያደረክ ያለኸው? ከስራ ጋር እንዴት እያስኬድከው ነው የሚለውን ነገር ብትነግረኝ። ቢዝነስ ጥሩ እየሄደ ነው? ሰው ይሰራል አዌርነሱ ሞር ከጀመርክበት ጊዜና አሁን ካለህበት ሰው ጂም መምጣት ለትሬነር ለመክፈል ከትሬነር ለመማር ከትሬነር ጋር ለመስራት ያለው ለውጥ እንዴት ነው ስትመለከተው? አሪፍ ነው፣ በጣም አሪፍ ነው። አዌርነሱ አሪፍ ነው። ሰዎች በተወሰነ መልኩ እየገባቸው ነው አለ።
የተወሰነ ላክ ኦፍ አዌርነስ አለ፣ ግን ሰዎች በተወሰነ መልኩ እየመጡ ነው አንደርስታንድ አድርገውት ምናምን። በነገራችን ላይ የኛ ሰው የሆነ ነገር ሲያጣ ነው የሚመጣው አንተ ጋር ገባ። ሐኪም ቤት ሄዶ ወይም ዶክተር ጋር ፕሪስክሪፕሽን ወዲያው ሲጻፍለት ከዛ ነው ሩጫው ጀምረው ገባ ከአንተ ጋር ማለት ነው። ከዛ እዛ ጋር የሚያወጣውን ወጪ ሲያየው አንተ ጋር ይመጣል። ከዛ በፊት እንደዛ ነው፣ አሁን ግን ይሻላል ገባ። እዛ ደረጃው ስላለመግባት ነው አሁን ብዙ ሰዎች እያደረጉ ያሉት። ጂም ትሬንድ ሆኖ አይደለም ቢካዝ የሆነ ከኮቪድ በኋላ ትሬንድ ሆኗል። እኔ ባይ ነኝ ቢካዝ ላይክ የተወሰነ ኮቪድ ሰውን በጣም አስደንግጧል። when it comes to ጤናው አስደንግጧል በጤና ዋይዝ። ግን የሆነ አሁን እኔ ጂም ስገባ አሉ ሰዎች በግሩፕ መጥተው ምንም አይሰሩም፣ ግን ጂም ውስጥ በቃ ፎቶ ለመነሳት ምናምን ትሬንድ ስለነበር ኮቪድ ላይ ነው በቃ አዌርነሱ ኢትዮጵያ ውስጥ የመጣው በብዛት። ከዚ ላይክ ሰው ፖስት ማድረግ ጀመረ ሆም ወርክአውት ምናምን ሰርተኛል። ከጤናው አንጻር ነው ቱ ኢምፕሩቭ ዜር ቦዲ ነው ኦር ላይክ አሁን እየመጡ ያሉት የምትለው ወይ ጂም እየሄድኩ ነው በቃ ስኬጁላቸው ውስጥ ሶ ትሬንድ የሚለው ነገር አለ አሁንም ስቲል አለ። ያ ነገር መኖሩ ደስ ይላል፣ ቆንጆ ነው። ሌላ ቦታም ፍሌክስ ያደርጋሉ እኮ ሰዎች ገባ። ጂም መጣችሁ ፍሌክስ አድርጉ አትሊስት ጂም ላይ ብለው ሰው ሲያደርጉት ፖዚቲቭ። ጂም መምጣታቸው ራሱ ትልቅ ነገር ነው። ጂም መምጣት እኮ የሚጠላ ሰው አለ፣ ብዙ ሰዎች አሉ። ጂምን መርጦ መጥቶ ፍሌክስ ማድረጉ ወይም እንጆይ አድርጎ መሄዱ። ብዙ ሰዎች እኮ ጂም ቤት የሚመጡት እኮ ለመስራት ብቻ አይደለም፣ እንጆይ ለሚያደርግ የሚመጡ ሰዎች አሉ። ስትረስ ሌቭላቸውን ለመቀነስ የሚመጡ ሰዎች አሉ። ግዴታ ሊፍት ለማድረግ የሚመጡ ሰዎች ሊፍቲም ለማድረግ ብቻ የሚመጡ ሰዎች አይደሉም ያሉት በብዛት እንደምታየው። እኛ እንደዛ ስለምናስብ ነው እንጂ ብዙ ሰዎች እንጆይ አድርጎ ለመሄድ የሚመጡ ብዙ ሰዎች አሉ ገባ። ይህን ራሱ ማድረጋቸው አዌርነሳቸው አሪፍ ነው ማለት ነው። በተወሰነ መልኩ ተቀይሯል። ቅድም ያልከው ላይ ጣል ማድረገው ለትሬነር መከፈል አለበት የሚባለው ነገር እዚህ ጋር ይመጣል ነው ገባ። እኔ ከዚ ኤቭሪ በሽታ ሞስት ኦፍ ዲዚዝስ ስንመለከት በጥናት ከላይፍ ስታይል የመጡ በሽታዎች ናቸው። ሞስት ኦፍ ደም ከላይፍ ስታይል በሽታ ማለት ዶክተር ጋር ሳልሄድ መድኃኒት ሳልገዛ በላይፍ ስታይል ሽፍት ብቻ በሽታውን አቮይድ ማድረግ ይችላለሁ ማለት ነው። ተረዳኝ አይደል? ሰው ዳያቤቲክ ሆኜ ወይ ደግሞ የልብ ችግር ስትሮክ ምናምን ገና ከሚመጣብኝ ትሬነር ብከፍል ይሻለኛል። እኔ ማርኬቲንግ እየሰራሁ አይደለም እውነት ለመናገር ለእኛ ገበያ ለማምጣት ብዬ ሳይሆን በላይፍ ስታይል አቮይድ የሚደረግ ከሆነ ዋይናት ለፕሮፌሽናል ከፍዬ ኢፌክቲቭሊ ወርክአውት አድርጌ ሪከቨር አድርጌ ጥሩ በልቼ ሰውነቴን እንቅስቃሴ ሰጥቸው ለምን በሽታን በጀንበሪያው ነው አቮይድ አላረግም ነው። አንደኛ ለራሳችን ላይ ጤንነታችን የምንሰጠው ቫልዩ በጣም የደከመ ነው። እንደ ሀገር ስንመለከት ማለት ነው በጣም ዊክ ነው። ጠዋት ተነስተ የሆነ ነገር ኩክ አድርገህ መብላት ወይም የሆነ የራስህ የሆነ ሄልዚ ፉድ መምረጥ በጣም ተራራ ነው የሚሆንብን። ወይም ራስን ገባ የምትጠቀመውን የውቅባት ምናምን ቀንሰ መጠቀም ትልቅ ተራራ የሚሆንብን ገባ። በጣም ማለት በቃ ዊክ ስለሆነን ነው እንደዚህ አይነት ነገሮች እያጠቁን ያሉት ማለት ነው። እንደውም እኮ እንደ ሀገር እኮ አፍሪካኖች ነው ጠንካራ የሚባሉት። መሆንም የነበረበት እንደዛ ነበረ። ግን ከሆነ ከቅርብ ጊዜ በኋላ እንደውም በጣም ደካማ እየሆነ ነው የመጣ ነው ገባ። የኤጅ ሊሚታችን 40 ላይ ደረሰ። በቃ 40 ላይ ደረሰ ማለት ከባድ ነገር እኮ። ምንም እንቅስቃሴ የማይሰራ ሰው እንደሚታወቀው ከ40 ዓመት ወይም ከ40 ዓመት ቀጥሎ ወይም 30 ዓመት ሲገባ ምናምን በኦስትሮፖኒስና በሳይክሎፕሬን ተጠቂ ነው የሚሆነው። በየአመቱ የአጥንት መሳት 1% የቀነሰበት ይመጣል፣ ጡንቻውም ጭምር ማለት ነው። ይሄ ሰውዬ ኤጁን እድሜውን አሳጠረ ማለት ነው 100%። እኔ እንግዲህ ማርኬቲንግ ልሰራ ፈልጌ አይደለም። ለትሬነር ክፈሉ፣ ለትሬነር ክፈሉ፣ ከትሬነር ጋር ስሩ። በተለይ ካመናችሁበት ያ ትሬነር ያውቃል ብላችሁ ማወቁን ቼክ አድርጉ፣ በደንብ ቼክ ያርጉ። ካመኑበት ግን ማለት ነው ለ5 ለ6 7 8 ዓመታት ከትሬነር ጋር ይስሩ፣ ስራውን ይስጡት። ትሬነሩም ደግሞ ኃላፊነት በተሰማ እኔ ስራዬን እወደዋለሁ አልዋሽም። ትሬነርነት በጣም ነው የምወደው። እኔ የሰውን ላይፍ ሲቀየር ማየት፣ በአንተ ምክንያት ከሆነ ዲፕሬሽን ሲወጣ ያ ሰው ከዲፕሬሽን ሞቶ ሰውነቱ ሲቀየር ላይፍ ስታይሉ ሲቀየር ማየት ቆንጆ ነገር ነው። ይህን ሁሉ የምናወራቸውን ችግሮች መፍታት እንችላለን ነው
ስለዚህ they have to pay ብዬ አምናለሁ እውነት ለመናገር። ከዛ ትሬነሩን ደግሞ they have to work hard መስራት አለብን በደንብ አድርገን ማንበብ አለብን አዋቂ መሆን አለብን ብዬ አስባለሁ። እና ወደ አንተ ትሬነር አፎርድ ማያረግ ሰውስ አሁን ለምሳሌ they can read አንብበው መረዳት ከቻለ አንድ ሰው አይቶ መረዳት ከቻለ ዊኒንግ ለሱ ካለው ከምንም በላይ አፎርድ ባያረግ like ምን ትመክሩታላችሁ ያንን ሰው ወይ ያቺን ሴት? ጥሩ ጥያቄ። እኔ አሁን ፐርሰናሊ አፎርድ ማድረግ የማይችሉ ሰዎች አሉ፣ ሶሻል ሚዲያ ላይ የሚጠይቁኝ ሰዎች አሉ። በሚችለው መልክ አድቫይስ አደርጋቸዋለሁ። ወይ ግድ የሆነ ክላይንት ወይም የሆነ ሳምባዲ እስኪ ከፍለኝ ድረስ አልጠብቅም። ቅድም እንደነገርኩ ነው ስራ ፓሽኔት ሆነ የምትሰራ ከሆነ ስራ ፓሽን ከሆነ የመጣበትን ወይ ታውቀዋለህ። እንደዚህ አይነት ነገሮች አሁን ለምሳሌ ቲኔጀሮች አሉ፣ በዚህን ጊዜ ያሉ ብዙ ባዲቢልደር ቲኔጀሮች በጣም ብዙ አድቫይስ ማድረጋቸው ሰዎች አሉ። ይሄን ብታደርጉ ይሄን ብታደርጉ ይሄን ብታደርጉ ጅሙስ ብትሄድ እኮ ታስከፍላለህ አይደል? ይሄን ልብታደርገው ይሄን ብታደርገው ሼር ላደረከው ኢንፎርሜሽን ኦፍ ኮርስ ታስከፍለዋለህ። ግን ብዙ ጊዜ ሶሻል ሚዲያ ላይ እንደዚህ የሚጠይቁ ሰዎች አሉ። ገባ ሰው እነዚህ ሰዎችን አድቫይስ አደርጋቸዋለሁ። ግዴታ ክፍሉኝ አይደለም፣ ስራ የምትወደው ከሆነ እንደዚህ ታደርጋለህ። ግን አሁን ብዙ ጊዜ የሚታየው መሰል ሀገራችን ውስጥ በጣም ሊሚትድ እየሆንን ነው። ብዙ አሁን ትሬነሮች ሊሚትድ ናቸው የእውቀት ማለት ነው። ገባ እና እንደዚህ አይነት ሰዎች ደግሞ አድቫይስ ማድረግ አይችሉም። ገባ አድቫይስ የሚያደርጉት ነገር ስፔሲፊክ የሆነ ነገር ነው። አንደኛ የሚጠይቁትም ሰዎች አሉ። አንዳንድ ጠያቂዎችን ካያቸው ማለት ነው። አንዳንድ ጠያቂዎች ራሱ በጣም የሚያስገርሙኝ በጣም አሁን ለምሳሌ ማልመለስላቸው ሰዎች አሉ። መልስ ኢዚ ነገር ጎግል ላይ አይተህ ማንበብ የምትችለውን ነገር ስትጠይቀኝ ኢማጂን ያንተን ደካማነት እኔ እንዴት ነው እዚህ ጋር ሳፖርት ማድረግ? እውነት ነው። ጎግል ላይ ያለ ነገር ገባ ጎግል ላይ እንደዛ አንብበውና እኔ አንዴ ምን ጠይቆኝ ቀጥታ ጎግል ላይ ያለው ነገር ልክለታለሁ። አንብብ ምናምን ብዬ ሰርች አድርጌ አንብብ ይሄን እኔ ጽፌ እንትን ከምልለት አንብቤው ከዚህ ጋር ጀምረው ነው። ጠያቂዎች ራሱ አንዳንዴ አስቸጋሪ ናቸው። ማንበብ በእጃቸው ስልክ ይዘው ማንበብ እየቻሉ የሚጠይቁት ጥያቄ አንዳንዴ ጊች የሚላት ነገር አለችው እና ሰው ስልኩ ላይ የማያን ነገር ከሚያይ ነው ጉግል ማድረግ እንችላለን። ገባ ዊሊንግነሱ የለንም እውቀት ለማወቅ ለማንበብ። ወይ ኮንፊደንስ እጦት ሊሆን ይችላል፣ እችላለሁ ብዬ ላላም እችላለሁ ኦር ኤኒቲንግ። ግን ስማርትፎን የሌለው ሰው ማግኘት ይከብዳል አሁን ላይ በተለይ ከተማችን ላይ። ገባ ሜቢ ወጣ ስትል ሊሆን ይችላል እንጂ ኤቭሪባዲ ኔትወርክ አለው፣ ኢንተርኔት አለው። ጉግል ከፍተን ስለ ክሬቲን ማወቅ እችላለሁ። what is creatine, what is like protein powder፣ ስለ ወርካውቶቹ ብሬክዳውን አናቶሚ ጨቅ ሪሶርስ ነው ያለው ዩቲዩብ ላይ የሚያወሩ ሰው አትሊስት ያንን ማድረግ ይችላሉ ብዬ አምናለሁ። እና ያንን አለማድረጋችን ነው ላይክ መጥቶ አንተ እንዳልከው የእነሱን ሌዚነስ አንተ ላይ መጫን ይፈልጋሉ። በጣም በብዙ ነገር ያለው አሁን ለምሳሌ በሶሻል ሚዲያ እየታወቅ ስትመጣ ምናምን ቀላል ጥያቄዎች ማለት ነው ጀስት ራሱ ማድረግ የሚችለውን ጥያቄ ጠይቃል። ገባ ይሄ ማለት አንዳንዴ ምን መሰለህ አሮን ነው የኛ አስተሳሰብ አሮን ነው አላውቅም፣ ብቻ ትንሽ ነገር ራስ ማድረግ ወይም ጎግል አድርገው ወይም ሰርች አድርገህ ራስ ማወቅ የምትችለውን ነገር ጥያቄ ጠይቀው ካንተ ሪስፖንድ አለማግኘቱ ለአንተ የሚሰጥ ስም አለ። ገባ ኦባሚ ጉረኛ ነው ብራግ ያደረገ ሳምቲንግ ብላ ብላ። ገባ ለሁሉም ሰው ደግሞ አትመልስም። ገባ አሁን በሰቀለል ቀላል ጥያቄዎች አሉ እኔ ፐርሰን መመለስ ራሱ የሚደብረኝ። እኔም ደግሞ እንግዲህ ጥያቄውን ለመመለስ ከትሬነር ጋር ፎርድ አድርጎ መስራት የማይችል ሰው ፎሎ ያድርገን ኢንስታግራም ላይ አምተልኝ። እኔ አሁን ላይክ ራሴን ለማስተዋወቅ አይደለም እዚህ ጋር እኛ ያለ ነው ይሄ ፕላትፎርም ፊቶክ ብለንም ስንጀምረው ሰው ኢንፎርሜሽን የሚያገኝበት ቦታ ነው። ሳይንስ ቤዝድ ፊትነስን በሀገርኛ ቋንቋ የሚያገኝበት ቦታ ነው። ገባ አይደለ? እኛም ፎሎ ያድርገን። አንተን ሊሆን ይችላል፣ ጌችን ሊሆን ይችላል። ጌች በጣም ሼር በማድረግ ይታወቃል። በጣም ነው አድማየር ማድረገው። ሄኒ አሚን ኢትስ ኤቭሪዌር ገባ ያወራሉ። የውጭ ሰው ፎሎ ከምናደርግ የሄኒን ፔጅ ሰብስክራይብ እናድርግና እንመልከት፣ የጌችን ሰብስክራይብ እናድርግና እንመልከት፣ ይህን ሰብስክራይብ አድርገን እንመልከት። በአሚን ፎሎ ማድረግ በአማርኛ ምታወራኝ ጉግል ማድረግ ቢከብደኝ ማለት ነው። ዛሬ እንዲያርጋችሁ ከርል ስናደረግ የሚሰማችሁ ሰዎች እንዲያርጉ ምናምን ምትለኝ ገባ ጉግል ማድረግ እንኳን አልችልም ብል ሳልከፍል ለትሬነር አይ ካን ፎሎ ዋት ዩ ዱ
ባሚ የሚያደርገው ነገር አድርጌ መለወጥ ይችላል። አጠቃላይ ግን ሰዎች ማንበብ አለባቸው። ከትሬነር ጋር አልሰራም ምንም። አሁን ለምሳሌ እኔ ያው ከዚህ ፕሮፌሽን ውጭ የማላውቀው ነገር ሲገጥመኝ ከመጠየቄ በፊት አነባለሁ። ከፕሮፌሽን ውጭ ማለት ነው። ማርኬቲንግ ፕሮፌሽን አይደለም፣ ኦር የሆነ ነገር ፕሮፌሽናል ላይሆን ይችላል። ግን መጀመሪያ የሆነ ቤዚክ ነገር ማወቅ ካለብኝ አይ ሃቭ ቱ ሪድ 100%። ብዙ ሰዎች ደግሞ ይህን እያደረጉ ነው። ገባ ትንሿን ነገር ማንበብ ካለመፈለግ አለማወቅ ከሆነ ሶኬሽ አንድ ነገር ነው፣ ችግር የለም ብትጠይቅም። ግን አንዳንዴ ስልክ እጅ ላይ ኖሮክ ምናምን ስማርትፎን እየተጠቀምክ ሰርች አድርገህ የምታውቀውን ነገር ሰው መጠየቅ አሮ ለምን ከሰው ኤክስፔክት እንደምናደርገው አላይገባኝ። ወደ ቦዲ ቢልዲንግ ሾክ እንምጣና ለምንድን ነው ኮምፒት የማታደርገው ባሚ? ይህኔ ጥያቄ ሆነብኝ። ባለፈውም ስናወራ ነበር ለምን ኮምፒት የማታደርገው ስል ለምንድን ነው ኮምፒት የማታደርገው? ጥሩ ጥያቄ። ይሄ የብዙዎች ጥያቄም ጭምር ነው። ለምን ኮምፒት አታደርግም? እሺ እኔ ፐርሰናሊ ማኒፌስት የማደርገው ባዲ አለ። ጀስት አም ናት ሬዲ። ለዛ ነው። ምክንያቱም በውስጤ መሆን የምፈልገው ባዲ አለ። የሆነ ምስለው እንደዚህ መሆን አለብኝ ምናምን። ደግሞ የማደርገው ነገር ነው ከንደውት ያንን ነገር ግን የሆነ ጊዜ ይፈልጋል ምናምን። ምክንያቱም ያንን አድርጌ ስቴጅ ላይ በወጣ ፌል ባረግ ሪግሬት አላረግ። ቢኮዝ የምፈልገው መጀመሪያ መሆን የምፈልገውን ሰው ቢት አድርጌው አቺቭ አድርጌያለሁ። ከዛም በኋላ ስቴጅ ላይ ወጥቼ ምናምን ለማገኘው ሪዋርድ ብዙም ኢሪክት ማድረግ አይመስለኝም። እኔ ማሰው ሰዎች እንደዚህ አይነት ነገር ሜንታሊቲ ቢኖራቸው ብዬ አስባለሁ። ብዙ ሰዎች ትልቅ ኤክስፔክቴሽን ይዘው ነው የሚወጡት ስቴጅ ላይ ሲወጡ ምናምን። ገባክ? ወይም ማኒፌስት ያደረጉት ባዲ ላይኖር ይችላል ምናምን። ከዛ ወይም ጥሩ ጉድ የሆነ ሉኪንግ ስላላቸው ሊሆን ይችላል። ወይም አብሶ ስለታየው ሾልደሩ አሪፍ ስለሆነ ይመጥልሃል ስቴጅ ላይ። ገባክ? ያ አይደለም። ፕሮግራም ይዘህ መሆን የምትፈልግበትን አይነት ጎል ወይም መሆን የምትፈልገውን አይነት ባዲ ለመሆን ሀስል ማድረግ አለብህ። ከዛ ያን መሆን ከቻልክ ስቴጅ ላይ ወጥተህ ሰው ሪዋርድ ባያረግ ሪግሬት አታረግም። ብዙ ጊዜ ከሰው የምንጠብቀው ነገር ሳናገኝ ስንቀር ነው ሪግሬት የምናረገው። ያም ነገር አለ ባዲ ቢልዲንግ ላይ ሰው ኢሞሽናል ትጎዳለህ። አሁን ይህን ነገር እኔ አቺቭ ባረግ ስቴጅ ላይ በወጣ ምንም ሪዋርድ ባላገኝ ምንም አልጸጸትም። ኢን ዘ ኒር ፊውቸር ግን ራስን ትመለከተዋለህ ትላልቅ ስቴጆች ላይ ሜቢ ሀገር ናሽናል ሾም ሊሆን ይችላል። ከሀገር ውጭ ስቴጆች ላይ ስቴፕ ስታደርግ ራስን ትመለከተዋለህ? ለዛም ነው ራሴን እያዘጋጀ ያለሁት። ኦፍኮርስ ለዛ ነው አሁን አላረ ብዙም እንደዚህ እንትን ለመታየትም አልፈልገው ከሶሻል ሚዲያ ውጭ ትናንሽ ስቴጆች ላይ ምናምን ግን ከፈጣሪ ጋር አቺቭ አደርገዋለሁ። ጥያቄ አለኝ ለሁለታችሁ እና የራሳችሁን ኦፒኒየን መስማት ፈልገው። ሴትና ወንድ የተለያየ ጂም መስራት አለባቸው ብላችሁ ታስባላችሁ? ወመንዝ ኦንሊ መንዝ ኦንሊ ጂም what do you think? የሁለታችሁን መልስ ፈልገው። እሺ ፐርሰናሊ እኔ የራሴን ሩል አላስቀምጥም። እንደዚህ የሴት ጂም የወንድ ጂም የሚል ነገር አላስቀምጥም። ለምሳሌ ሴት ብቻዋን ከወንድ ጋር ወይም ኦፍ ፒክ የሆነ ሀወር ላይ መጥቶ ከተቀላቅሎ ለመስራት ብቻዋን የምትሰራ ሴት ከሆነች እኔ ፐርሰናሊ የማምነው ብቻዋን ለመስራት ስትመጣ አንደኛ የሆነ ነገር ታውቃለች ማለት ነው። ትሬነር ማትፈልግ ከሆነ ማለት ነው። ብቻዋን ለመስራት ስትመጣ የሆነ ነገር ታውቃለች። የሆነ ነገር አንባን የምትጠችው ኦፍ ፒክ ሀወር ላይ መስራት ሜንታል ዲስትራክሽኖች ይከተታሉ ብዬ አላስብም ፐርሰናሊ። ቢኮዝ ሜንታሊ አሪፍ ናት ማለት ነው። አንብባን መጣችሁ ከዛ የሰዎች እንትን አይረብሻትም ብዬ ነው የማስበው። ስለዚህ ያናል ህግ ማስቀመጡ ለእኔ ተገቢ ነው ብዬ አላስብም። ግን እንደዚህ አይነት ሰዎች አሉ። ሰዎች ጋር ኮሚኒኬት አድርጎ መስራት የማይፈልጉ ሰዎች ካሉ ለምሳሌ አንዳንድ ጂሞች አሉ ቪአይፒ የሆነ ጂም ያላቸው ቪአይፒ ሩም አላቸው ምናምን። ከዛ ወይም ትሬነር ትይዛለች ማለት ነው። ግን እኔ ፐርሰናሊ እንደዚህ ህግ አላስቀምጠኝ የሴትና የወንድ ብሎ ጂም። ምክንያቱም ከተቀላቅላ መስራቷ ብዙ ነገር ትፈጥራለች። ኮሚኒቲ ቢልድ ታደርጋለች። ዲፔንድ ያደርጋል ባሚ
አይ ነው እሱም ዲፔንድ ያደርጋል። በርግጥ ከዘኔም እንዳልከው ላይክ ይሄ ነው አይደለም ገባህ አይደለ? የሆነ ቦክስ ውስጥ አላስቀምጣትም። ግን እኔ ጂም ገና ስገባ ሴት ኮንኩኝና አሚን ወንድ ላይክ የወንድ አቴንሽን መሳብ ማልፈልግ ከሆነ የሴት ጂም አለ፣ ከአንድም ሁለት አለ ከተማው ላይ ገባ አይደለ? ልገባ እችላለሁ። ግን ኢፍ አይ ዶንት ማይንድ በስራችንም እናውቃለን። ይገባሉ። አያሃቸው አላያሃቸው ምንም የማይመስላቸው ገባ። የራስ ፕሪፈረንስ ነው። አይ የኮሚኒቲ ጂም ነው የምፈልገው እየተጫዋጫዋህን የምንሰራበት አለ። እሱም ኤክስክሉዚቭ ጸጥ ያለ መንፈሴን አድሼ ምናምን የምወጣበት ቤት እሱም አለ ገባ። ልክ እንደዛ ነው ወይኔ ካምሱ ሴት ብቻዋን መስራትና ብቻዋን ከወንድ ተነጥላ ለመስራት ሜይ ቢ ሃይማኖታዊ አስፔክቱን ልንመለከት እንችላለን። እስላም እህቶቻችን በሃይማኖታቸው የማይፈቀድ ከሆነ ያስገድዳቸዋል ማለት ነው ሴቶች ጋር ረዳኝ አለ። ለዛ ፐርሰናል ፕሪፈረንስ ነው ብዬ ነው የማምነው። እንደዛ ነው እንግዲህ ሚስት ብትኖርክ would you let her work out? of course ምን ጥያቄ ያለው ምንም አይደብርም እንዴ? አዎ ምንም አይደብርም። የሷ ስሞል ቶክስ ወንዶች መተው ምናምን ሲሏት አይደብርም? ያ ማለት በተቻለ አይቀሬ ነው አንወሻሽ አለ ነገር መተው በቃ ስሞል ቶክ ለማውራት ምናምን ኦብቪየስ ነው ገባክ? ከእንትን አይተናነስም ላይክ ከመንደር ሀራዝመንት ይሆናል ነው ተርተኛ would you be comfortable ብቻዋን ለመላክ ሚስት ቢኖርክ? ሪያሊስቲክ ሳያደርገው አለክም በእርግጥ እውነት ለመናገር ከባድ ነው። ትሬን የሚያደርገውን ሰውዬ ግዴታ ማወቅ አለብኝ መጀመሪያ ለመላክ ማለት ነው። ወይም ማመን አለብኝ የምልከውን ሰውዬ እሷን ስልካት ማለት ነው። ግዴታ ማወቅ አለብኝ። ካልሆነ ግን አለክ ገባ ወይ ራሴ ለትሬን ማድረግ ነው ሰርቲፋይድ ይሆንኩ ባረለ አስበዋል እንዴ? እኔ ትሬነር ሆኜ ሌላ ሰው 100% no it doesn't make sense bro። ትልቁ መልስ ሊሆን የሚችለው በተለይ ፊትነስ ላይ ያለ ሴት ነው ሞስት ፕሮባብሊ አንተም ላይክ ዴት ልታረግ የምትችለው ይሄ ማሰበው cuz ፊትነስ ላይ የሌለ ሰው ዴት ለማድረግ ስፖርተኛ ሆነ ይከብዳል። ላትረዳው ላትችላለች። I'm just guessing ገባ ላይሆንም ይችላል። ግን ሰምሃው ፊትነሱ ይገባታል ከዚህ አንተ ፓሽን ስለሆነ ማለት ነው ገባ። አንተ ትሬነር ሆነ ደግሞ ባለቤት የምትሆነው ሴት ሞስት ላይክሊ ራስህ ብቁ የምታደርጋት ይመስለኛል። በዛው እያይዘን ስለ ሶሻል ሚዲያ እያወራ ነበርና አክቲቭ ነን እንደ ትሬነር። እንግዲህ አክቲቭ መሆን ግዴታ ነው። ከዛ ሀሳብ ማርኬት ሰውነትህን፣ ስራህን፣ ሰርቲፊኬሽንህን፣ ሞያህን ላይክ ማርኬት የምታደርግበት አንዱ ቦታ ሶሻል ሚዲያ ላይ ነው እና ሶሻል ሚዲያ ደግሞ ሰው ፌክ የሆነውን ላይፉን ሼር የሚያደርግበት ነው። ማታ አልቅሶ አድሮ ሊሆን ይችላል ስቆ ብሎ ይፖስትልሃል። የማይበላውን ምግብ ሊያሳይ ይችላል። አቺቭ ያላደረገውን ነገር ምናምን ገባህ አይደለ? እዛ መሀል እንደሚውል ሰው መኪና እያየ እንደሚውል ሰው ፕራይቬት ጄት፣ ስዊሚንግ ፑል፣ ግራፍ ምናምን እያየ እንደሚውል ሰው ምን ይገባል ገባ። ሰክሲድ ያደረጉ ሰዎች ራሳቸው የሚያሳዩበት ቦታ ነው እና ፊትነስ ላይ እንዳለ ሰው ደግሞ ጥሩ መልበስ ጥሩ ኑሮ ምና ይባላል እና ያ እንዴት ይጋጭባል? እሱን አብሮን ማስጌት ትንሽ ይከብዳል። እንደ ፊትነስ ደግሞ ከሌላው ብዙ ድራማቲክ የበዛበት ነው ብዬ አላስብም። ምክንያቱም ባዲ ቢልዲንግ ስትሆን የምታዘጋጀው ነገር አለ። ለሶሻል ሚዲያ ደግሞ ብለህ የምታዘጋጀው ነገር ይኖራል። እኔ ግን ብዙ ጊዜ ሶሻል ሚዲያ እና ሪል ላይፍ ብዙም የተራረቀ ነገር አይደለም። በጣም የተቀራረበ ነገር ነው። ማላሳየው ነገር ቢኖር ማሳለፈውን ላይፍ ስታይል እንትን ነው ማሳለፋቸው ነገሮች አሉ። አሁን ለምሳሌ ብዙ ሰዎች ፐርሰናል ነገሮችን አታሳያቸው ምናምን። አሁን ለምሳሌ በትሬነር ጋር በጣም ትንሽ የሚከብደው ነገር ምን መሰለህ? ውጭ ላይ መጥፎ ነገር አሳልፈ ሊሆን ይችላል፣ ግን ክላይንት ጋር ስትቀርብ you have to be sharp ገባ። ምንም ያሳለፍከው ነገር እዚህ ጋር ምንም ፕሪቴንድ ማድረግ የለብህ። ተረዳኸኝ አይደል? በቃ ማለት ለክላይንት ስትመጣ በጣም ሻርፕ ሆነ መገኘት ያለብህ። ምንም አሳልፈ ሊሆን ይችላል፣ ትላንት ያየው ስማይል ዛሬ ማየት አለበት። ተረዳኸኝ አይደል? አሁን ይሄ ነገሩ ትንሽ ከባድ የሚያደርገው አሁን ለምሳሌ አንድ እኔ
አንዳንድ ሰዎችን ላይክ የማያቸው ትሬነር ሆነ ማለት አንተን ነው የሚከተሉ፣ ወጣቱ አንተን ይከተላል፣ ክላይንቱም የሚያይ አንተን ነው። ገባ አታድርጉ የምትላቸውን ነገሮች አድርገህ ስትገኝ እንዴት ነው ያለው ስሜት? መዝናኛ ቦታ ስትሄድ የሆኑ አንዳንድ ነገሮች ላይፍ ስታይሉ የማይፈቅደውን ነገሮች ስታደርግ ሜቢ አድርገህ ከሆነ እኔ አላቅም እና አይጋጭብህም እሱ ነገር ወይስ ላይ መዝናናትን ባላንስ ከሚያደርጉት አይነት ሰዎች መሀል አንተ? እኔ ፐርሰናል አይጋጭብኝም። ለምሳሌ መዝናናት ባለብኝ ሰዓት ለምሳሌ የማይሆን ቦታ ላይ ልታይን ትችላለህ። በዛ መንገድ ገምተኛ ትችም እዚህ ጋር 24 ሰዓትና ከባክ ወይም ሳምንት ከሳምንት ከወር የምታየን ጂምስ ሊሆን ይችላል። ገባ ሶሻል ሚዲያ ላይ እንደዛ ሊሆን ይችላል። ግዴታ ሶሻል ሚዲያ ላይ የምታየው ሰውዬ የሆነ ሄዶ አይዝናና ማለት አይደለም። ገባ እኔ ሲጀምር እንደዚህ አይነት ነገሮች አይረብሹኝም። ገባ ሶሻል ሚዲያ ላይ ሰው ያቀኛል ምናምን እንደዚህ አይነት ቦታ ላይ መገኘት የለብኝም ብዬ ማስብ ሰው አይደለሁም። ገባ በእንደዚህ አይነት ጉዳይ ላይ የራሴ የሆነ እይታ አለኝ። ሰውየው ምንም ማሰበ ማንም ምንም ማሰበ አደንገበሽት በዚህ ጉዳይ ተረዳኛ። ምክንያቱም መጥፎ ነገር እስካላደረግ ድረስ ለመዝናናት ነው። እሱም እኮ ያደርገዋል። ኤቭሪዋን የሚያደርገው ነገር ነው ያለው። መጨረሻ ላይ የምጠይቅ አንድ ኢንትረስቲንግ የሆነ ጥያቄ ኢላቦሬት አድርገህ የምትነግረኝም የስፖርት ሳይንስ ኤጁኬሽን ምን ያህል ኢምፖርታንት ነው ለአንድ ትሬነር ወይ ለአንድ ፊትነስ ላይ ላይፉን ለሰጠ ሰው የስፖርት ሳይንስን ማወቅ፣ ስለ አናቶሚ ማወቅ፣ ተርሞቹን ዝም ብለህ ለመጥራት ሳይሆን ሬክተስ ፊሞረስ ብለህ የሆነ አጥንትን መጥራት ሳይሆን ማወቁ፣ ስለ ሪሃብ ማወቁ፣ ፕሮግራም ዲዛይን ማወቁ፣ ፔሪዳይዜሽን ማወቁ፣ ኒውትሪሽን ማወቁ ምናምን ላይ ምን ያህል ኢምፖርታንት ነው? አንተን ደግሞ ሞር ዩ ጌት ኢንቱ ኢት ችግሮች አንዳንድ ስህተቶችን ፊክስ እንድታደርግ እንዴት ረዳ እና ደግሞ ኢምፖርተንሱን በደንብ ረገጥ አድርገህ እንድትነግረኝ ይፈልጋለሁ። ለአንድ ትሬነር እነዚህ ቤዚክ ነገር ናቸው፣ በጣም አስፈላጊ ነገር ናቸው። ይህን ሳያቅ ሌላ ነገር ዘሎ ሊያውቅ አይችልም። መጀመሪያው ነው ማለት ነው። ለአንድ ትሬነር በጣም ቤዚ አይደለም። ትሬነር ይቅርና ዶክተሮች እኮ ቀድሞ ይማራሉ። ዶክተር ለመሆን በጣም ብዙ ፕሮሰስ ያለውን ስራ ለማለፍ ቤዚክ ነገሩን አውቆ ነው የሚሄዱት። ይሄ ደግሞ ለእኛ ትልቁ ስራችን ነው። አናቶሚ ማወቅ፣ ባዮሜካኒዝም ማወቅ፣ የፊዚዮሎጂን በደንብ ማወቅ ዴይሊ ስራ ላይ የሚያጋጥም ነገር ነው። መጀመሪያ ገና ሰውን ትሬን ማድረግ ስትጀምር የምታገኘው ነገር ነው። ይህን አላወቅም ማለት አንድ ሰው ይህን ነገር አላወቅም ማለት ትሬነር አይደለም ማለት ነው። በቃ ቤዚክ ነገር ነው ይሄና ስፔሻል አናቶሚና ትሬነር መሆን የተያያዙ ነገር ናቸው። የሚለያዩ ነገሮች አሉ። ይሄን አላወቅማ ትሬነር አይደለም ማለት ምን ይሰራል? ግዴታ ማወቅ አለበት። ከዛ እነዚህ ማወቅ ሲችል ከዛ ቀጥሎ ያሉት ስለ ነርቭ ነገሮች ምናምን የተያያዘ ይመጣል። ከዛ ያን ነገሮችን ያቀለዋል ማለት ነው። ታዲያ ሰው የተያያዘ ነገር እንድጨምር የሚፈልገው ከይቅርታ ጋር የፊውቸር ሰርቲፊኬሽኖችን ብትነግረኝ እስካሁን ኤኤፍፒቲ እንዳላቃለው እና ኢን 5 years ከኮምፒቲሽኑ ውጪ ፐርሰናል ትሬኒንግ ጎል ጀርኒክ ላይ ምን አዳዲስ ሰርቲፊኬሽኖችን እንጠብቃለን ወይ አዳዲስ እውቀቶችን እንጠብቃለን ወይ ምን ኤክስፔክት አደርጋለህ በሚመጡት ጥቂት ዓመታቶች ውስጥ? እንግዲህ ፈጣሪ ካሳካልኝ ወጣ ብዬ መማር ነው ፈልገው ትሬን ማለት ተምሬ የመጣ ሀገር ውስጥ አይሆንም ማለት ነው ከዚህም በኋላ። ምክንያቱም በሚችለው አቅም ሀገር ውስጥ ራሴን ትሬን አድርጌ ወይም ኤክስፔሪንስ ሆኛለሁ ብዬ አስባለሁ። ፐርሰናሊ ስቲል ማንበብና ያነበብኩትን ነገር አፕላይ ማድረግ አላቆምኩም። ከዚህም በኋላ የሚጠበቅብኝ ወጣ ብሎ መማር ነው ማለት ነው። ዝም ብሎ ትሬነር መሆን ሳይሆን እስከ ፕሮፌሰር የሚባለው ትሬነር አለ አይደል? እዛ ደረጃ ድረስ መሄድ አለብኝ። በትሬነር ማስቡ እንደዛ ነው። ስለዚህ ከዚህም በኋላ ልታገኙ የምትችሉ የሚመጡ አዳዲስ ሰርቲፊኬሽኖች አሉ ነው የምትለኝ? ምንም ጥያቄ የለው። የትናንሽ ሾርቶች እንትተዋቸው እሱ እንደንትን አልቆጥራቸውም። አሁን ላይ ያወራሁት ማለት ነው እነዚህ ሰርቲፊኬቶች። ግን ከዚህም በኋላ በትልቁ ነው ራሴን እያዘጋጀ ያለሁት ማለት ነው። ታደርጓለህ፣ ምንም ጥያቄ የለው። ከዚህም በኋላ ወጣ ብዬ መማር ነው የምፈልገው። ትልቁ ጎልሱ ስለሆነ ቴንክ ዩ ሶ ማች ስለመጣ ጊዜን ሰውተህ ክላይንት እያሰራ ነበረ ስትመጣና ወዲያው ነው እኔ ጋር የመጣኸው። እግዚአብሔር ያክብርህ። እንግዲህ
ሌላም ኢሹዎች በሌላ እውቀት ሼር ለማድረግም እንገናኛለን። እንግዲህ አትሆንም ነው እዚህ ሾው ላይ ከዚህ በኋላ ማለት ነው። እንግዲህ ቤታችን ነው የሚሆነው። ለህዝባችን እውቀትን ሼር እናደርጋለን። ይህን ፕላትፎርም እንግዲህ ተጀምሯል። እውቀት ለማስጨበጥ ሼር ለማድረግ የገባን ያህል ለህዝባችን ኢንላይትን ለማድረግ የምንጠቀምበት ነገር ነው እና እዚህ ፕሮግራም ላይ ብዙ ጊዜ ከሚቀርቡ ሰዎች ማለት አንተ አንዱ ነህ። በድጋሚ እግዚአብሔር ያክብርልኝ።